ሰላም እንዴት ናችሁ? በብዙዎቻችሁ ጥያቄ መሰረት ለምን ፋውንዴሽን ኮርሱን ትተን ፋንዳሜንታል ኮርስ ላይ አንጀምርም ብላችሁ ጠይቃችሁ ነበር። ላይቭ ሴሽን አዘጋጅተን ቮት ምረጡ ብለን ከፋውንዴሽን ኮርስ ከፍሮንቲንድ ዲቨሎፕመንት ከባክኢንድ ዲቨሎፕመንት እንዲሁም ደግሞ ከቫይብ ኮዲንግ የቱን እንጀምር የመጀመሪያው ኮርስ የትኛው ይሁን የሚለውን 71% ተማሪዎች የመረጡት ፍሮንቲንድ ዲቨሎፕመንት ነው። ስለዚህ ምን እናደርጋለን ማለት ነው? ኮርሱ በቀጥታ ወደ ገደለው ገብቷል። ፍሮንቲንድ ዲቨሎፕመንት ዛሬ ጀምረናል። HTML, CSS, JavaScript, React.js, Redux Toolkit, Next.js እና አድቫንስድ ፕሮጀክቶችን ሁሉ እንሰራለን። የፍሮንቲንድ ዲቨሎፕመንት ኮርስ ዛሬ ተጀምሯል ማለት ነው። ዛሬ HTML ጀምረን መማር እንጀምራለን ማለት ነው። HTMLን ብዙ ሰው ያውቀዋል በስም ማለት ነው። ዛሬ ደግሞ HTML እንዴት ነው ምንድነው የሚለውን እሱን እናያለን ማለት ነው። ትንሽ ቴክስት የሆነች መግለጫ ልስጣችሁና ከዛ ወደ ኮዲንግ እንገባለን ማለት ነው። HTML ማለት አብሪቬሽን ነው። H ስታንድ የሚያደርገው ሃይፐር ማለት ነው። T ቴክስት ማለት ነው። M ማርክአፕ ማለት ነው። ኤል ደግሞ ላንጉጅ ማለት ነው። ስለዚህ ባንድ ላይ ሃይፐር ቴክስት ማርክአፕ ላንጉጅ ይባላል ማለት ነው። እያንዳንዱን ስናያቸው ሃይፐር ማለት ቢዮንድ ወይም ደግሞ ኮኔክትድ ማለት ነው። ሪፈር የሚያደርገው በኤችቲኤምኤል ላይ ዌብሳይቶችን ከሌሎች ዌብሳይት ጋር ኮኔክት ስላደረገ ኢሜጆችን፣ ቪዲዮዎችን፣ ዶክመንቶችን ኮኔክት ስለሚያደርግ ሃይፐር ተብሏል ማለት ነው። ሃይፐር ማለት ኮኔክሽን ማለት ነው። ቴክስት በኤችቲኤምኤል ላይ ሪፕሬዘንት የሚያደርገው አርቲክሎችን፣ የፕሮዳክት ዲስክሪፕሽኖችን፣ ሜሴጆችን፣ ታይትሎችን፣ ኢንስትራክሽኖችን እነሱን ሁሉ ዲስፕላይ የሚደረግበት ስለሆነ ቴክስት ስታንድ ያደርገው ለኢንፎርሜሽንን ያሳያል ማለት ነው። ወይም ደግሞ ቴክስት ኮንቴንትን ያሳያል የሚለውን ለማሳየት ነው። ሌላው ሶስተኛ ደግሞ ኤም ነው፣ ማርክአፕ ማለት ነው። ማርክአፕ ማለት ደግሞ ሚኒንግፉል እና ስትራክቸር የሆነ ዳታ መያዙን ለማሳየት ነው። ለምሳሌ ቴክስት ጽፎ ወንበር ፍሮንቲንድ ዲቨሎፕመንት ብላችሁ የጻፋችሁትን ኮምፒውተሩ አንደርስታንድ አያደርገውም፣ ብሮዘሩ ደግሞ አንደርስታንድ አያደርገውም። ሶ እሱ ስትራክቸር እና ለኮምፒውተሩ በሚገባው መልኩ መጻፍ አለበት። ሶ እሱ ለመጻፍ በኤችቲኤምኤል እናደርጋለን። H1 ትሉና ወንበር ፍሮንቲንድ ዲቨሎፕመንት ብላችሁ ትጽፋላችሁ። ከዛ ራን ስታደርጉት ብሮዘሩ ኮምፒውተሩ አንደርስታንድ ያደርገዋል ማለት ነው። ሶስተኛው ደግሞ ላንጉጅ የተባለበት ምክንያት ምንድነው? የሰው ቋንቋን ስንመለከት ራሱን የቻለ ህግ ይኖረዋል፣ ስትራክቸር ይኖረዋል፣ እንዲሁም ደግሞ ሲንታክስ ያጻጻፍ ስነ ስርዓት ይኖረዋል። ሶ ኤችቲኤምኤልም እንደምታዩት ራሱን የቻለ ስትራክቸር፣ ሲንታክስ ኤሌመንቶች ስላሉት ላንጉጅ ተብሏል ማለት ነው። ሶ ኤችቲኤምኤል ማለት በቀላሉ ሃይፐር ቴክስት ማርክአፕ ላንጉጅ ማለት ነው። ሌላው በጣም የብዙ ሰው ጥያቄ ምንድነው ኤችቲኤምኤል ፕሮግራሚንግ ላንጉጅ ነው የሚለው ነው። ብዙ ሰው ይደናበራል በዚህና ኤችቲኤምኤል ፕሮግራሚንግ ላንጉጅ አይደለም። ፕሮግራሚንግ ላንጉጅ ያልሆነበት ምክንያት ምንድነው? አንደኛ ኤችቲኤምኤል ኮንቴንትን ያሳያል እንጂ ዲሲዥን ሜክ አያደርግም። በኤችቲኤምኤል የጻፋችሁት ኮድ ምንም ፈንክሽናሊቲ ሊሰጣችሁ አይችልም። ጀስት ኢንፎርሜሽን ነው ዲስፕላይ የሚያደርገው ልክ እንደ ወርድ ማለት ነው ኤችቲኤምኤል። ሌላው ደግሞ አክሽኖችን እንድንሰራ አያደርገንም። ለምሳሌ እዚህ ጋር እንደምታዩት ኢሜጅን ወደዛ ወስደዋለሁ፣ ወደዚህ መልሰዋለሁ። ሶ ይሄን ማድረግ አንችልም በኤችቲኤምኤል። ሌላው ደግሞ ቫልዩዎችን ካልኩሌት አያደርግልንም። ለምሳሌ ኤችቲኤምኤል ተጠቅማችሁ ቁጥሮችን ካልኩሌት ማድረግ አትችሉም። የማትማቲክስ ቫልዩዎችን መስራት አይችልም። ሶስተኛው ደግሞ ሎጂክ ጽፋችሁ ስቶር አድርጋችሁ ያህል ሎጂክ ራን ማድረግ አይችልም። በዚህ ምክንያት ኤችቲኤምኤል ፕሮግራሚንግ ላንጉጅ አይደለም። ለምሳሌ አንድ ፕሮግራሚንግ ላንጉጅ ብናይ ጃቫስክሪፕትን ብናይ ኢፍ ስቱደንት ሎጊን ይላል። አሁን ይሄን ኮድ ብታዩት ስቱደንቱ ከገባ ወደ ዳሽቦርዱ አሳየው፣ ሎጊን ብሎ ከገባ ዌልካም በለው። ነገር ግን ካልገባ እንዳታሳዩ የሚል ሎጂክ አለው። ሶ ወንበር ላይ ገብታችሁ ሎጊን ስታደርጉ ወደ ዳሽቦርዳችሁ ሪዳይሬክት ያደርጋችኋል። ሶ ይሄ የፕሮግራሚንግ ላንጉጅ ነው። ዲሲዥን ይፈጥራል፣ አክሽን አለው፣ ሎጂክ አለው ማለት ነው። ኤችቲኤምኤል ግን ይሄንን ማድረግ ስለማይችል የፕሮግራሚንግ ላንጉጅ አይደለም። ሶ ኤችቲኤምኤል ማለት ጀስት ቴክስት ኢንፎርሜሽን ወይም ደግሞ ሃይፐር ቴክስት ማርክአፕ ላንጉጅ ነው እንጂ ፕሮግራሚንግ ላንጉጅ አለመሆኑን አንደርስታንድ አድርጉ። ሶ ኤችቲኤምኤል ምን እንደሆነ ካወቅን በኋላ ቀጥታ ወደ ኮዲንግ እንግባ። ሶ ኤችቲኤምኤል፣ ጃቫስክሪፕት ማንኛውም ሶፍትዌር ለመስራት መጀመሪያ የሚያስፈልገው ምንድነው? ሁለት ነገሮች ያስፈልጋሉ። አንደኛ ኮድ የምንጽፍበት የኮድ ኤዲተር፣ ሁለተኛ ደግሞ የሰራችሁትን ሶፍትዌር የምታዩበት ብሮዘር ያስፈልጋል ማለት ነው። አሁን ላይ ስታንዳርድ የሆነ የኮድ ኤዲተር VS ኮድ ነው። ሶ እሱን እናወርዳለን። ለብሮዘር ደግሞ ክሮም መጠቀም ትችላላችሁ። የአፕልን ፕሮዳክት የምትጠቀሙ ሰዎች ደግሞ ሳፋሪን መጠቀም ትችላላችሁ ማለት ነው። ሶ VS ኮድ ለማውረድ አዲስ ታብ ላይ ሄዳችሁ VS ኮድ ዳውንሎድ ብላችሁ ስትጽፉ ይመጣላችኋል። ሶ እሱን ከመጣላችሁ በኋላ መጀመሪያ ላይ የምታገኙት ወይም ደግሞ መጀመሪያ ላይ የሚመጣላችሁ እሱን ክሊክ አድርጋችሁ ግቡ። ሶ ከገባችሁ በኋላ ያሳያችኋል። ዊንዶው የምትጠቀሙ ከሆነ ዊንዶው 10 11 እዚህ ጋር ዳውንሎድ አድርጉ ይላችኋል። ወይም ደግሞ
ሊናክስ እና ኡቡንቱ ለምትጠቀሙ ሰዎች ደግሞ ይሄን እዚህ ጋር ያሉትን ዳውንሎድ ታደርጋላችሁ። ማክ የምትጠቀሙ ሰዎች ደግሞ እዚህ ጋር ገብታችሁ ዳውንሎድ ታደርጋላችሁ ቪኤስ ኮድን። እኛ የምንጠቀመው ዊንዶ ስለሆነ ዊንዶ የሚለውን ክሊክ ታደርጉታላችሁ። ሶ ዳውንሎድ ማድረግ ይጀምራል። ትንሽ ደቂቃ ይፈጃል። እሱን ታግሳችሁ ዳውንሎድ ታደርጉታላችሁ። ሶ ዳውንሎድ ካደረጋችሁ በኋላ ኢንስታል አድርጋችሁ ትከፍቱታላችሁ ማለት ነው። ሶ ኢንስታል ካደረጋችሁት በኋላ ቪኤስ ኮድ ራሱ አውቶማቲካሊ ራን አድርጎ ይሄን የመሰለ ኢንተርፌስ ይከፍትላችኋል። እንደምታዩት ሶ ይሄ የምታዩት ቪኤስ ኮድ የምትጽፉበት ኮድ ራን የምታደርጉበት ሶፍትዌር ነው ማለት ነው። ሶ እዚህ ጋር እንደምታዩት ፋይላችሁን ኤክስፕሎር የምታደርጉበት አለ። ሰርች ማድረግ ከፈለጋችሁ እዚህ ጋር ገብታችሁ ሰርች ታደርጋላችሁ። ኤክስቴንሽን ኮዳችሁን በቀላሉ ራን እንድታደርጉ የሚያግዟችሁ እነሱ ኤክስቴንሽኖች አሉና እነሱን ዳውንሎድ አድርጋችሁ የምትጠቀሙበት ደግሞ እዚህ ጋር ኤክስቴንሽን አለ። አዲስ ቪኤስ ኮድ ለመክፈት ከፈለጋችሁ ኒው ዊንዶው የሚል አለ፣ እሱን መጫን ትችላላችሁ። ፎልደር ለመክፈት ከፈለጋችሁ ደግሞ እዚህ ኦፕን ፎልደር የሚል አለ፣ እሱን ከፍታችሁ መጠቀም ትችላላችሁ። ሰው የመጀመሪያው ስራ ምንድነው የሚሆነው? ኤክስቴንሽን ማውረድ ነው። ኤክስቴንሽን ለምን ይጠቅማል? ኮዳችሁን ከጻፋችሁ በኋላ አንዳንዶቹ አውቶ ስሙን የሚጽፉላችሁ አሉ። አንዳንዶቹ ደግሞ ኮዱን በቀላል ራን እንድታረጉ የሚያስችሉ አሉ። አንዳንዶች ደግሞ ኤአይዎች አሉ የሚረዷችሁ ማለት ነው። ሶ እነሱን መሰረታዊ የሆኑ ኤክስቴንሽኖችን እናወርዳለን። ሶ ቪኤስ ኮድ ላይ ከገባችሁ በኋላ ኤክስቴንሽን የሚለው ላይ ገብታችሁ ላይቭ ሰርቨር ብላችሁ ሰርች ታደርጋላችሁ። ሶ ላይቭ ሰርቨር ብላችሁ ሰርች ታደርጉ መጀመሪያ ላይ የሚመጣላችሁ አለ። እሱን ክሊክ አድርጋችሁ እኔ ኦሬዲ ኢንስታል አድርጌዋለሁ። ለእናንተ ግን ኢንስታል የሚል በተን አለች። እሷን ክሊክ አድርጋችሁ ኢንስታል አድርጉት። ይሄ ምንድነው? የጻፋችሁትን ኮድ በቀላሉ ራን አድርጋችሁ እንድታዩት ያስችላችኋል። ሁለተኛው ኤክስቴንሽን ደግሞ ማይክሮሶፍት ብላችሁ ሰርች አድርጉ። ማይክሮሶፍት ብላችሁ ሰርች ታደርጉ የሚመጣላችሁ ማይክሮሶፍት ኢዴጅ ቱልስ ፎር ቪኤስ ኮድ የሚል አለ። ይሄ ምንድነው? ክሮም ላይ ወይም ደግሞ ሳፋሪ ላይ ወይም ደግሞ ራሱ ማይክሮሶፍት ላይ እየሄዳችሁ ላይቭ ፕሪቪው ማየት ካስጠላችሁ እዚሁ ቪኤስ ኮድ ላይ ኮዱንም ራን የሆነውንም ዌብሳይቱን ማየት ከፈለጋችሁ እዚሁ እንድታዩ የሚያስችላችሁ አሪፍ ኤክስቴንሽን ነው። ሶ እነዚህን ሁለቱን ኤክስቴንሽን ኢንስታል አድርጉ። ሶ እናንተ ገና እየጀመራችሁ ስለሆነ እነዚህ ሁለቱ ኤክስቴንሽኖች ለእናንተ በቂ ናቸው። ሶ ፋይል ላይ ገብታችሁ ኮምፒውተራችሁ ላይ አዲስ ፋይል ክሬት አድርጋላችሁ። የፈለጋችሁትን ስም ስጡት። የፈለጋችሁትን እናንተ ፕሮፌሽናል የሆነ ስታነቡ ኮድ ስትጽፉ ማይጠፋችሁ በቀላሉ ኢዚሊ አክሰስ አድርጋችሁ እንድትጠቀሙ የሚያስችላችሁ ፋይል ክሬት አድርጉ። ሶ ፋይል ክሬት ካደረጋችሁ በኋላ ያን ፋይል አንስታችሁ ለቪኤስ ኮድ ላይ ኦፕን አድርጉት። ለምሳሌ እንደምታዩት እዚህ ጋር እዚህ ያስገብታችሁ ልክ ኮፒ ስታደርጉት ፋይሉ ራሱ ይከፈትላችኋል ማለት ነው። ሶ ቪኤስ ኮድ ላይ እንደምታዩት እዚህ ጋር ፋይሉን ከፍቶታል። ኤችቲኤምኤል ብዬ ክሬት ያደረኩትን ፋይል ማለት ነው። ሶ ፋይላችሁን ክሬት ካደረጋችሁ በኋላ መጀመሪያ የሚሆነው ምንድነው? ኤችቲኤምኤል ፋይል መፍጠር ነው። ሶ እዚህ ጋር እንደምትታያችሁ አዲስ ፋይል ለመፍጠር እዚህ ጋር ክሬት ኒው ፋይል የሚል አለ። አዲስ ፎልደር መፍጠር ከፈለጋችሁ ደግሞ እዚህ ጋር ኒው ፎልደር የሚል አለ ማለት ነው። ኒው ፋይል የምትለዋን በተን እሷን ክሊክ አድርጉና ኤችቲኤምኤል ፋይል ክሬት አድርጉ ማለት ነው። ሶ ኤችቲኤምኤል ፋይል ለመፍጠር ምንድን ታደርጋላችሁ መሰላችሁ? ፋይል ከጻፋችሁ በኋላ ወርድ ከጻፋችሁ በኋላ ሴቭ ስታደርጉት ወይም ደግሞ ክሬት ስታደርጉት ወንበር ለርኒንግ ፕላትፎርም ዶክ ብላችሁ ሴቭ እንደምታደርጉት ኢሜጅ ከሆነ ደግሞ ዶት ፒኤንጂ ጄፒጂ ብላችሁ ሴቭ እንደምታደርጉት ሁሉ ኤችቲኤምኤል ፋይል ደግሞ ክሬት ካደርጋችሁ በኋላ ኮምፒውተሩ እንደ ኤችቲኤምኤል እንዲያነበው ምን ታደርጋላችሁ? ዶት ኤችቲኤምኤል ብላችሁ ትጽፋላችሁ ማለት ነው። ለምሳሌ እኔ የመጀመሪያውን ፋይል ምን አድርጌ ጽፈዋለሁ? ኢንዴክስ ዶት ኤችቲኤምኤል ብዬ ስጽፈው እዚህ ጋር እንደምታዩት ራሱ ኮምፒውተሩ አውቶማቲካሊ ኤችቲኤምኤል ፋይል አድርጎ ይረዳዋል ማለት ነው። ሶስቱን ክሊክ ስታደርጉት ፋይላችሁን ክሬት ያደርግላችኋል። ሶ ፋይላችሁን ክሬት ካደረጋችሁ በኋላ ኤችቲኤምኤል ስኬለተን የሆነውን ራሱ አውቶማቲካሊ ያወርድላችሁ። እሱን ለማድረግ ምን ታደርጋላችሁ? ሽፍትን ነክታችሁ አንድ ቁጥርን ትነኩታላችሁ። ሶ አንድ ቁጥርን ስትነኩት እንደዚሁ ነው ይመጣላችኋል። ሶ በቀላሉ ኢንተር አድርጋችሁ ስኬለተኑ ማምጣት ትችላላችሁ። ይሄ የስኬለተን የሆነ ኤችቲኤምኤል ነው ማለት ነው። ሶ የስኬለተኑን ሚኒንጎችን ስንመለከት መጀመሪያ ላይ የምናገኘው ዶክ ታይፕ ኤችቲኤምኤል የሚል አለ። እሱ ምን ማለት ነው? የዚህ ዶክመንት ታይፑ ኤችቲኤምኤል ነው የሚለውን እሱን ለማሳየትና ላተስት የሆነው የኤችቲኤምኤል ቨርዥን HTML5 መሆኑን ለኮምፒውተር የሚነግረው ነው። ሁለተኛ ደግሞ HTML ብሎ ላንጉጅ እንግሊሽ የሚል አለ EN ማለት ነው። ሶ የዚህ HTML ላንጉጁ ወይም ደግሞ ቋንቋው እንግሊዘኛ ነው የሚለውን እሱን የሚያሳይ ነው። HTML ሙሉ ዶክመንቱን ያቀፈ ነው። በውስጡ ሄደርንም ቦዲውንም ሁሉን ባንድ ያቀፈው HTML ነው ማለት ነው። ይሄ ሁለተኛ የምናገኘው ሄድ ላይ ነው። ሄድ ላይ መጀመሪያ የምናገኘው ምንድነው? ቻር ሴት UTF-8 የሚል አለ። ይሄ ምንድነው? ኮድ የተደረገበትን ቨርዥን የሚነግረን ነው ማለት ነው። ሁለተኛ ላይ
ምን እናገኛለን ደግሞ ቪውፖርት የሚላለ። ቪውፖርት ማለት ምንድነው? ዊድዙ ከኢኒሻል የሆነው ስኬል አንድ ይሁን የሚላለ። እሱ ምን ማለት መሰላችሁ? ዌብሳይቱ ከጫፍ እስከ ጫፍ ያለውን የዌብሳይቱን ዊድዝ እሱን ይሸፍነው። እንደምታዩት እዚህ ጋር ከዳር እስከ ዳር ሙሉ ዊድዙን ሸፍኖታልና ቪውፖርት የሚነግረን ሙሉ ቦታውን የያዘው ምንም ተጨማሪ በግራና በቀኝ ከላይና ከታች ኤክስተርናል የሆነ ፓዲንግ እንዳታረግበት ሙሉውን ያዘው የሚለውን እሱን ያሳየናል ማለት ነው። ሌላው ደግሞ ታይትል ነው። ታይትል ደግሞ የሚነግረን ምንድነው? ዌብሳይቱ ስሙ ማን እንደሆነ። ለምሳሌ እዚህ ጋር እንደምታዩት ወንበር ኦንላይን ለርኒንግ ፕላትፎርም ይላልና እሱን ለመጻፍ የምንጠቀምበት ታይትል ይባላል ማለት ነው። የዌብሳይቱን ስም የምንጽፍበት ቦታ እሱ ታይትል ይባላል ማለት ነው። ከሄደር ቀጥለን የምናገኘው ደግሞ ቦዲ ነው። ቦዲ ላይ ደግሞ ሙሉን ዌብሳይቱን ኢሜጁን፣ ቴክስቶችን፣ ቪዲዮዎችን ሁሉ ነገሩን የምንጽፍበት የምናስገባበት ቦዲ ይባላል ማለት ነው። ይሄ የኤችቲኤምኤል ስኬለተኖች ናቸው ማለት ነው። የኤችቲኤምኤል ስኬለተን እንደሚመስል ካወቅን በኋላ ቀጥታ እያንዳንዱ የኤችቲኤምኤል ኤሌመንቶችን እናያቸዋለን። ሴክሽን 1 ላይ የምናየው ምንድነው? የኤችቲኤምኤል ቴክስት ኤሌመንቶች ናቸው። አዲስ ፋይል ለመፍጠር ኒው ፋይል የምትላለች፣ እሷን ክሊክ አድርጉት። ከዛ የፈለጋችሁትን ስም ስጡት፣ ግን ፕሮፌሽናል የሆነ ስም ብትሰጡት ይመከራል። እኔ ቴክስት ኤሌመንት ብዬ ሴቭ አድርጌዋለሁ ማለት ነው። ፋይላችሁን ከፈጠራችሁ በኋላ የኤችቲኤምኤል ዶክመንት እንዲያወርድላችሁ ሽፍትን ተጠቅማችሁ አንድ ቁጥር ንኳት ላፕቶፕ ያላችሁ፣ ከዛ ኢንተር በሉት፣ እሱን ያመጣላችኋል ማለት ነው። የዌብሳይቱን ስም የፈለጋችሁትን ስጡት። ለምሳሌ እኔ ወንበር ልበለው። ቴክስት ኤሌመንቶችን ለመጻፍ አንደኛ ሄዲንግ የሚባሉ ቴክስት ኤሌመንቶች አሉ። ቴክስት ኤሌመንቶችን ለመጻፍ ምን እናደርጋለን? ኤች1 ብላችሁ ስትጽፉ ራሱ አውቶማቲካሊ ያመጣላችኋል። እሱን ክሊክ ታደርጉታላችሁ ማለት ነው። ኤች1 ማለት ትላልቅ ቴክስቶችን ለመጻፍ የምንጠቀምበት ነው። ከኤች1 እስከ ኤች6 ቴክስት ኤሌመንቶች አሉ። ኤች1 በጣም ትልቁ ነው፣ ትንሹ ደግሞ ኤች6 ናቸው። እንደዚህ ታይትሎችን፣ ሄዲንጎችን የምንጽፍባቸው ኤችቲኤምኤል ቴክስት ኤሌመንቶች ናቸው። እሱን ከጻፍን በኋላ ኮዳችሁን ራን ለማድረግ እዚህ ጋር ግቡ። ፋይሉ ያለበት ላይ ወይም ደግሞ ኤችቲኤምኤል ፋይሉን የፈጠራችሁት እሱን ክሊክ አድርጉ። ከዛ ራይት ክሊክ አድርጉ። ከዛ ኦፕን ዊዝ ኢዴጅ የሚል አለ። እሱ ምን ማለት ነው? ቅድም ባወረድነው በኤክስቴንሽኑ ተጠቅማችሁ እዚሁ ኮዱን እያያችሁ እዚህ ጋር ራን ያደርግላችሁ የሚለው ነው። በማይክሮሶፍት ብለን ኤክስቴንሽን ያወረድነው ማለት ነው። ሌላው ደግሞ ክሮም ላይ ከኮምፒውተር ካለው ኤክስቴንሽን ላይ ለብቻው ራን ያድርግ ኮዱን ብቻ ነው እዚህ ጋር መጽፍ የምትሉ ከሆነ ደግሞ ኦፕን ዊዝ ላይቭ ሰርቨር ትሉታላችሁ ማለት ነው። እያንዳንዱ ላሳያችሁ። እዚህ ጋር ኦፕን ዊዝ ኢዴጅ የሚል አለ። እሱ ነክቼ ኦፕን ብራውዘር ስለው ኮዱን ራን ያደርገዋል ማለት ነው። እንደምታዩት ራን አድርጎታል። ራን ያደረገው ከዚህ ከኮዱ ከምጽፍበት ከቪኤስ ኮድ ላይ ነው። ይሄ የሚሆነው ምንድነው? እቺን ነክታችሁ በማይክሮሶፍት ራን ስታደርጉት በኤክስቴንሽኑ ማለት ነው። ኦፕን ዊዝ ላይቭ ሰርቨር ስትሉት ደግሞ ብራውዘሩ ላይ ከፍትላችኋል ማለት ነው። እንደምታዩት እዚህ ጋር ራን አድርጎታል ማለት ነው። ኮዳችሁን ራን ለማድረግ ሁለት አይነት ሜተድ አለ። አንደኛ ከዚሁ ከኮዱን እየጻፋችሁ ማየት ከፈለጋችሁ እንዲያደርጋችሁ ራን ማድረግ ትችላላችሁ ከኮድ ውስጥ። ሁለተኛ ደግሞ ከብራውዘሩ ላይ ራን ማድረግ ትችላላችሁ። ያንዳንዳቸው ጥቅማቸውን ስንመለከት እዚህ ጋር እየሰራችሁ ወዲያው ማየት የምትፈልጉ ከሆነ እዚህ ጋር ራን ማድረግ ትችላላችሁ። ነገር ግን ሴፓሬት አድርጋችሁ እዚህ ጋር ኮዱ ላይ ፎከስ አድርጋችሁ ዲስፕሌዩን ደግሞ ብራውዘሩ ላይ ማየት ከፈለጋችሁ ደግሞ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። በቀላል ደግሞ አሁን ላይ ላተስት የሆነው ቤስ ኮድ አሪፍ ነገር አለው። ይሄን አልፈልግም ካልኩኝ ኤክስ ለዋለው። ራን ሳላደርግ ማየት ከፈለኩ ደግሞ እዚህ ጋር እንደምትታዩያችሁ እንትን አለች፣ የዓለም ምልክት አለች። እሷን ስትነኩት ወዲያው ራን ያደርግላችኋል ማለት ነው። ኮዱን ሴፓሬት አድርጋችሁ ለማየት ከፈለጋችሁ ከብራውዘሩ ጋር ብራውዘሩን ከነካችሁ በኋላ ኮዱን ያዙትና ስፕሊት አድርጉት። እንዲያደርጋችሁ ስፕሊት ከሁለት ይከፍልላችኋል። ስትለቁት እዚህ ጋር ኮዱን ያመጣላችኋል። እዚህ ጋር ደግሞ ላይቭ ብራውዘር ላይ ራን ያደርግላችኋል ማለት ነው። ፋይሉን ለመሸፈን ደግሞ እዚህ ጋር ራሱ ፋይል የምትለውን እሷን ክሊክ ስታደርጉት ይሸፍንላችኋል። ለመክፈትና ለማየት ከፈለጋችሁ ደግሞ መልሳችሁ ቶግል ስታደርጉት ይከፍትላችኋል ማለት ነው። ስንቀጥል በኤችቲኤምኤል ቴክስት ኤሌመንቶች መጀመሪያ ላይ የምናገኘው እንደነገርኳችሁ ሄዲንግ ነው። ሄዲንግ ከኤች1 እስከ ኤች6 አለ። ለምሳሌ አሁን እዚህ ከኤች1 እስከ ኤች6 አለ። ይሄ ትላልቅ ቴክስቶችን የምንጽፍበት ነው። ኤች1 ትልቁ ነው። ኤች2 እስከ ኤች6 ደግሞ ያሉት ደግሞ እያነሱ ይመጣሉ ማለት ነው። ኤች2 ብላችሁ ስትጽፉ ደግሞ
ኤች2 ይመጣላችኋል። ሶ ራን ስታደርጉት አሁን ከቅድሙ ይሄኛው ቴክስት ያንሳል ማለት ነው። ሶ እስከ ኤች6 እንደዚህ ያደርጋችሁ ማየት ትችላላችሁ ማለት ነው። ሶ ኤች3 ብላችሁ ኢንተር ስትሉት ኤች3 ይመጣላችኋል። ከዛ የፈለጋችሁትን ቴክስት ጻፉ። ቴክስት ከጻፋችሁ በኋላ ራን ስታደርጉት እንደምታዩት ዌልካም ቱ ወንበር የሚለው ኤች1 ስለሆነ ትልቅ ነው። ሌሎችኛው ግን እያነሱ ይመጣሉ። ኤች6 ደግሞ በጣም ያንሳል ከሁሎች ተለይቶ ማለት ነው። ኤች6ን የምንጠቀመው ሳይዙ ትንሽ ለሆነ ለሄዲንግ ቴክስት እንጠቀመዋለን ማለት ነው። ሶ ኤች6 ከኤች1 በጣም ያንሳል ማለት ነው። እንደምታዩት በጣም ትንሽ ነው ኤች6 ማለት ነው። ሶ በኤችቲኤምኤል ቴክስት ኤሌመንት አንደኛ ላይ የምናገኘው ምንድነው? ሄዲንግ ነው ማለት ነው። ሄዲንግ ይህን ይመስላል። ሁለተኛው የቴክስት ኤሌመንት ደግሞ ፓራግራፍ ነው። ፓራግራፍ ደግሞ ብዙ የሆኑ ቴክስቶችን ለመጻፍ የምንጠቀምበት ፎርማት ነው። ፓራግራፍ ለመጻፍ የምንጠቀመው ኤሌመንት ፒን ነው። ፓራግራፍ ለመጻፍ ላፕቶፓችሁ ላይ ያንሳልን ከፍታችሁ ፒን ትነካላችሁ። ከዛ ስትዘጉት አውቶማቲካሊ እሱ ይከፍትላችኋል ማለት ነው። እናንተ የፈለጋችሁትን ቴክስት መጻፍ ትችላላችሁ ፓራግራፍ ውስጥ። ፓራግራፋችሁን ከጻፋችሁ በኋላ ራን አድርጉት ለማየት ማለት ነው። እንደምታዩት ፓራግራፉን ጽፎልኛል ማለት ነው። አሁንም ሴፓሬት ለማድረግ ኮዱን እንደዚህ አድርጋችሁ ኮዱን ስባችሁ ይዛችሁ ከመሃል ላይ ስታደርጉት ሴፓሬት ያደርግላችኋል ማለት ነው። ትላልቅ የሆኑ የቴክስት ፓራግራፎች ለመጻፍ የምንጠቀምበት የኤችቲኤምኤል ኤሌመንት ፓራግራፍ ነው ማለት ነው። ቀጣይ ደግሞ የምንመለከተው ደግሞ ላይን ብሬክ ነው። ላይን ብሬክ ምንድን ነው የሚያገለግለን? በጣም ብዙ የሆነ ቴክስት ሲኖር ፓራግራፉ ላይ ላይኑን ቆርጠን ፎርማት በሆነ ወይ ዌብሳይቱ ላይ ዲስፕላይ እንዲሆን ለማድረግ ነው። ለምሳሌ አሁን ይህን ኮድ ራን ስናደርገው እንደምታዩት ለርን ኤችቲኤምኤል፣ ለርን ሲኤስኤስ፣ ለርን ጃቫስክሪፕት እያለ ሁሉን አንድ መስመር ላይ አድርጎታል ፓራግራፍ ስለሆነ። እኛ ግን የምንፈልገው እያንዳንዱ አንዳንድ መስመር ላይ እንዲሆንልን ነው። እሱ ለማድረግ ላይን ብሬክ መጠቀም ነው። ላይን ብሬክ ለመጠቀም ያንሳልን እየከፈታችሁ አር ተሉታላችሁ ላይን ብሬክ ማለት ነው። እሱን አስገብታችሁ ቢአር ብላችሁ ኮዱን ክሎዚንግ ታጉን ተዘጉታላችሁ። እሱን ከዘጋችሁ በኋላ ሪሎድ ስታደርጉት እንደምታዩት ለርን ኤችቲኤምኤል አለና ሌላውን ደግሞ በአንድ መስመር አደረገ። ስለዚህ ቀጣይም ደግሞ እሱን ለማድረግ አሁንም ተመሳሳይ ቢአር ብላችሁ በየፓራግራፉ ማስገባት ነው ማለት ነው። እሱን ስታደርጉት እንደምታዩት ለርን ኤችቲኤምኤል፣ ለርን ሲኤስኤስ፣ ለርን ጃቫስክሪፕት ብሎ በአንድ መስመር አድርጎ ፎርማት አድርጎልናል ማለት ነው። ፓራግራፍ ፎርማት ለማድረግ ምን እንጠቀማለን? ላይን ብሬክ እንጠቀማለን ማለት ነው። ሶስተኛ ላይ የምናየው ደግሞ የኤችቲኤምኤል ኤሌመንት ምንድነው? ሆሪዞንታል ላይን ነው። ሆሪዞንታል ላይን ለምንድን ነው የሚያገለግለን? ለምሳሌ ሁለት ተከታታይ ቴክስቶችን ስንጽፍ እሱን ሴፓሬት እንድናደርግ ያደርግልናል ማለት ነው። ለምሳሌ አሁን አንድ ሄዲንግ እና አንድ ፓራግራፍ ልጻፍና እሱ እንዴት አድርጎ እንደሚሰራ ላሳያችሁ። እንደምታዩት ሆሪዞንታል ላይን እና ዚስ ፓራግራፍ የሚል ሁለት የተለያዩ ኮንቴንቶች አሉ። እሱን ራንስ አድርገው እንደምታዩት ከላይ ሄዲንግ አለ፣ ከታች ፓራግራፍ አለ። እነዚህ ከሁለት የተከፋፈለ አይዲያ መሆናቸውን ለማሳየት ብፈልግ እዚህ ጋር ገባና መሀላቸው ላይ ገብቼ ምን እለዋለሁ? ኤችአር እለዋለሁ። ሆሪዞንታል ላይን ማለት ነው። ኤችቲኤምኤል ጀስት ጀነራል የሆነ ላንጉጅ ቋንቋ ስለሚጠቀም ቀላል ነው የሚሆንላችሁ ማለት ነው። ያንሳን ትከፍቱና ኤችአር ብላችሁ ክሎዝ ታደርጉታላችሁ ማለት ነው። ኮዱን ክሎዝ አድርጋችሁ ሪፍሬሽ ታደርጉት እንደምታዩት ሆሪዞንታል ላይን ይላል። ለሱ መስመር አደረገበትና ዚስ ኢዝ ፓራግራፍ ብሎ ያኛውን ፓራግራፍ ደግሞ ራን አደረገ ማለት ነው። ቴክስቶችን ከቴክስት ፓራግራፉን ከፓራግራፍ ሄድላይኑን ከፓራግራፉ ለመለየት የምንጠቀምበት ኤችአር ነው ማለት ነው። ወይም ደግሞ ሆሪዞንታል ላይን ይባላል ማለት ነው። እነዚህ ኤችቲኤምኤል የቴክስት ኤሌመንቶች ናቸው ማለት ነው። ሴክሽን 2 ላይ የምናገኘው ደግሞ ቴክስት ፎርማት ማድረግ ነው። የተጻፈውን ቴክስቶችን ፓራግራፉን እሱን ፎርማት ማድረግ ወይም ደግሞ ማሳመር ነው። እሱ ለማድረግ አንድ ኤች1 ፈጥረናል እኛ ኦፊሻል አናውንስመንት የሚል፣ ሌላው ደግሞ ፓራግራፍ ነው። የፈለጋችሁትን እናንተ መጻፍ ትችላላችሁ። እኛ በዚህ አሪፍ ስለሆነ ፓራግራፍ ለማሳየት ነው። አዲስ ኮድ የለውም። ኤች1 ብለን ይሄንን ጻፍን፣ ፓራግራፍ ብለን ደግሞ ኮፒ አድርግ ነው። ኮፒ አድርገነዋል። ራን እናደርገዋለን ማለት ነው። ራን ስታደርጉት ይሄን ይመስላል። ኦፊሻል አናውንስመንት ብሎ ሌላው ደግሞ we are starting with front end development የሚል ፓራግራፍ አለ ማለት ነው። አሁን ይሄ ፓራግራፍ እንደምታዩት ለማንበብ እንትን አይልም፣ አትራክቲቭ አይደለም እና እሱን አትራክቲቭ ለማድረግ ምን እንጠቀማለን? ቴክስት ፎርማቲንግ እንጠቀማለን ማለት ነው። ይሄ ፍሮንት ኤንድ ዴቨሎፕመንት የሚለውን እሱን ስትሮንግ ለማድረግ ወይም ደግሞ ጎልቶ እንዲታይ ለማድረግ ምን እናደርጋለን? እዚህ ጋር ገብተን ስትሮንግ የሚል ቴክስት ፎርማት አለ፣ እሱን እንጠራዋለን ማለት ነው። ስትሮንግ ብላችሁ ትጽፋላችሁ። እሱን ከጻፋችሁ በኋላ ኮዱን ትዘጉታላችሁ። መሀል ላይ አምጥታችሁ ፍሮንት ኤንድ ስታስገቡት ስትሮንግ ይሆናል ማለት ነው። እዚህ ጋር እንደምታዩት አሁን ላይ ኖርማል ነው። አሁን ኮዱን ሪፍሬሽ አድርገው እንደምታዩት we are starting with front end development የምትለው ሜን ኮንቴንት መሆኑን ጎልቶ እንዲታይ
አድርጎታል ማለት ነው። የመጀመሪያው ቴክስት ፎርማቲንግ ስትሮንግ ማድረግ ነው። ሁለተኛው ቴክስትን ፎርማት የምናደርግበት ደግሞ ቦልድ ማድረግ ነው። ለምሳሌ እዚህ ጋር እንደምታዩት ቱዳይ ላይቭ ሴሽን የሚላልና እሱን ቦልድ ማድረግ ብፈልግ እዚህ ጋር መጣና ቢ ብዬ ጽፋለሁ። ቦልድ ቢ ነው ደስ የሚለው ፕሮግራሚንግ ላንጉጅ በቋንቋ ነው። በቃ ጀስት እንግሊዝኛ ካወቃችሁ ሎጂኩ ነው እንጂ የሚያስቸግረው ይሄ ቀላል ነው ኮዱ ለመጻፍ ማለት ነው። ቢ ብላችሁ ትጽፋላችሁ። ከዛ ቢ ብላችሁ ከጻፋችሁ በኋላ ቦልድ የሚሆነውን ቴክስት ከት አድርጋችሁ መሀል ላይ ታስገቡታላችሁ። ከት አድርጌ መሀል ላይ አስገብቻለሁ። አሁን ሪፍሬሽ አድርገው ቦልድ ይሆናል ማለት ነው። እንደምታዩት ይሄ ቦልድ ሆኗል። ይሄኛው ቅድም ምንድነው ነው ስትሮንግ ነው የሆነው፣ እኛው ግን ቦልድ ነው የሆነው ማለት ነው። ቦልድ እንዲሆን ማድረግ እንችላለን ማለት ነው። ሁለተኛ ደግሞ ምንን መጠቀም እንችላለን? ኢንፋሲስ የሚባል ደግሞ ቴክስት ፎርማት የምናደርግበት አለ። ለምሳሌ ወንበር የሚለውን ለማድረግ ኢንፋሲስ ለማድረግ አሁንም ቅንፍ ከፍታችሁ ኤም ብላችሁ መጻፍ ነው። በቃ ስሙ የመጀመሪያ ስሙ ስለሚሆን ምንም ችግር የለውም፣ ማስታወስ አይጠበቅባችሁም። ጀስት ሀሳቡ ከገባችሁ የመጀመሪያው ፊደል ስትጽፉት እሱን አስታውሶ እሱ ያመጣላችኋል። አውቶ ሰጀሽን አለው ቪኤስ ኮድ፣ እሱ ጥሩ ፓርቱ ነው። ኤም ብዬ ጽፍ ያለ ማለት ነው። ሪፍሬሽ አድርገው እንደምታዩት ወንበር የሚለው ሌላ ፎንት ይዛል ማለት ነው። እንደዚህ ለማድረግ ኤም ትጠቀማላችሁ። ሌላው ደግሞ ፎንቱን መቀየር ትችላላችሁ። ለምሳሌ ኢታሊክ ማድረግ ትችላላችሁ። እሱን ለማድረግ ምንድነው የምታደርጉት? አሁን ትመጡና ማድረግ የምትፈልጉትን ቴክስት ለምሳሌ ዮር ቮይስ ማተር የሚለው ላይ እሱ ጋር ገብቼ አይን ነካታለሁ። አይ ማድረግ ኢታሊክ ቴክስቱን ፎንቱን ኢታሊክ ለማድረግ ነው። መሀል ላይ ታስገቡታላችሁ ማለት ነው። ቴክስቱን ኢታሊክ መሆን የሚፈለገውን ቴክስት እሱን እንደሱ ካደረጋችሁ በኋላ ሪሎድ ስታደርጉት እንደምታዩት ዮር ቮይስ ማተርድ የሚለው ፎንቱ ተቀይሯል ማለት ነው። ኢታሊክ ሆኗል ማለት ነው። ሶስተኛ ቴክስት ፎርማቲንግ ኢታሊክ ነው። አራተኛ ደግሞ ምን ማድረግ ትችላላችሁ? ሃይላይት ማድረግ ትችላላችሁ። ለምሳሌ ሃይላይት ሆኖ ለሰዎች እንዲታይ የምትፈልጉት ነገር ካለ እሱን ሃይላይት ማድረግ ትችላላችሁ። ለምሳሌ አሁን እዚህ ጋር ኦፊሻል አናውንስመንት የሚለውን እሱን ሃይላይት ለማድረግ ወይም ደግሞ ታች ላይ መስመር ለማድረግ ማለት ነው ምን ታደርጋላችሁ? ማርክ ብላችሁ ትጽፋላችሁ ማለት ነው። ማርክ ብላችሁ ከጻፋችሁ በኋላ ከፍትላችኋል። እሱን ኢንተር ስታደርጉት ያመጣላችኋል። ሪሎድ ስታደርጉት እንደምታዩት ኦፊሻል አናውንስ የምትለው ከለርፉል ሁና ወይም ደግሞ በጣም ሳቢ ሁና ትታያለች ማለት ነው። እነዚህ ስትሮንግ፣ ቦልድ፣ ኢታሊክ፣ ማርክ፣ ኤምፋሲስ እነዚህ ምንድነው የሚያደርጉልን? ፓራግራፉን ወይም ደግሞ ቴክስቱን ማሳመር እንዲሁም ደግሞ ፎርማት አድርገን ሰውን እንዲስብ ለማድረግ የምንጠቀምባቸው ሜቶዶች ናቸው ማለት ነው። ሴክሽን 2 ላይ ያየነው ቴክስት ፎርማቲንግ ነው ማለት ነው። ሴክሽን 3 ላይ የምናየው ደግሞ ሊንኮችን እንዴት አድርገን አድ እንደምናደርግ ወይም ደግሞ እንደምናስገባ እናያለን። ለምሳሌ እዚህ ጋር እንደምታዩት ኦፊሻል አናውንስመንት አለ፣ ኢንፎርሜሽን አለ። የወንበር ሊንክ እዚህ ጋር የለም፣ ሊንኩን ተጠቅሞ ማግኘት አለበት። እሱን ለማግኘት ምን እናደርጋለን? ኤችቲኤምኤል ላይ ሊንክ ለማስገባት የምንጠቀምበት ኤሌመንት ደግሞ ኤ ነው። ኤን ተጠቅመን ሊንክ ማስገባት እንችላለን። እሱን ለማድረግ ያንሳል ትከፍቱና ኤን ትጽፋላችሁ። ኤን ከጻፋችሁ በኋላ HREF ሀሪፍ ብላችሁ ትጽፋላችሁ። እኩል ይሆናል ትሉና ማስገባት የምትፈልጉትን የዌብሳይት ሊንክ ታስገባላችሁ። ለምሳሌ የወንበርን ሊንክ ማስገባት ከፈለጋችሁ እዚህ ጋር መጥታችሁ ማስገባት የፈለጋችሁትን ሊንክ ኮፒ አድርጋችሁ ታስገባላችሁ። ከዛ ሊንኩ ትዘጉና ስም ትሰጡታላችሁ። ለምሳሌ አሁን ቪዚት ወንበር የሚል ቴክስት መስጠት እችላለሁ። የፈለኩትን መስጠት እችላለሁ። እሱን ቴክስት ከሰጣችሁ በኋላ ሊንኩን ትዘጉታላችሁ። ከዘጋችሁ በኋላ ሪሎድ ታደርጉት ያሳያችኋል ማለት ነው። ቪዚት ወንበር የምትል ሊንክ እዚህ ጋር መጣልኛለች ማለት ነው። እሱን ስነካው ቀጥታ ወደ ወንበር ዌብሳይት ይሰደኛል ማለት ነው። እንደምታዩት ኤችቲኤምኤል ላይ ሊንክ ለማስገባት ወይም ደግሞ የሰራችሁትን አፕ አንዱን ከአንዱ ለማገናኘት የምንጠቀምበት ኤ ነው ማለት ነው። ሌላው ደግሞ ምን ማድረግ ትችላላችሁ? ሁለት ኤችቲኤምኤሎችን በአንድ ማገናኘት ትችላላችሁ። ለምሳሌ ሴክሽን 1 ላይ የሰራነውን የላይን ብሬክ ኤችቲኤምኤል እዚህ ጋር ኮኔክት ማድረግ ከፈለግን አሁንም በተመሳሳይ እንመጣና እዚህ ጋር አዲስ ኤ እንከፍታለን። ኤ ከከፈትን በኋላ HREF ብላችሁ ትጽፋላችሁ። አውቶማቲካሊ እሱ ሰጀስት ያደርጋችኋል። አይደለም የቪኤስ ኮድ የተሰራበት ነው። ምን ታደርጋላችሁ? ዶት ስላሽ ታደርጋላችሁ። ይሄ ምን ለማድረግ ነው? አሁን ካለንበት ፋይል ውጣ። አሁን እዚህ ጋር ነው ያለነው፣ ሴክሽን 3 ላይ ነው ያለነው። ከሴክሽን 3 ውጣና ሴክሽን 1 ላይ ግባ ማለት ነው። ዶት ስላሽ ካደረጋችሁ በኋላ አሁንም ዶት ስላሽ ታደርጋላችሁ። ዶት ስላሽ ካደረጋችሁ በኋላ ከዚህ ጋር መጣችሁ የፋይሉን ስም ኮፒ ታደርጉታላችሁ። ሪኔም ላይ ገብታችሁ ኮፒ አድርጋችሁ ትወስዳላችሁ። እሱን መጣችሁ እዚህ ጋር ስላሽ ካደረጋችሁ በኋላ እሱን
ኮፒ ታደርጉታላችሁ። ኮፒ አድርጌዋለሁ። ኮፒ ካደረጉት በኋላ ምን አደርጋለሁ? የትኛው ኤችቲኤምኤል ጋር እንዲገናኝ ነው ማድረግ የፈለኩት የሚለውን እሱን እመርጣለሁ ማለት ነው። ፓራግራፍ ከሆነ ስሙን ፓራግራፍ ዶት ኤችቲኤምኤል ብላችሁ ታስገቡለታላችሁ። ቴክስት ኤለመንት ከሆነ እሱን ስሙ ታስገቡለታላችሁ። ለአሁኑ ፓራግራፍ ብለን እናስገባለት። ፓራግራፍ ብላችሁ ትጽፋላችሁ። ዶት ኤችቲኤምኤል ብላችሁ ትጽፉ ይመጣላችኋል። ስሙንም ፓራግራፍ ትሉታላችሁ። ሪሎድ ስናደርገው እንደምታዩት ቪዚት ወንበር እና ፓራግራፍ የሚል መጥቷል ማለት ነው። ቪዚት ወንበርን ስንነካው ወደ ወንበር ዌብሳይት ይወስደናል። ፓራግራፍ የሚለውን ስንነካው ደግሞ ቅድም የሰራነውን የፓራግራፍ ኤችቲኤምኤልን እሱን ሎድ ያደርግልናል ማለት ነው። እንደምታዩት ፓራግራፍ ክሊክ ሳደርገው ያው ቅድም ያስገባነውን ፓራግራፍ አምጦልናል ማለት ነው። ይሄ ለብቻው የተሰራ ኤችቲኤምኤል ነው ማለት ነው። ስለዚህ ሊንክን ተጠቅመን ኤችቲኤምኤል ላይ የሌሎች ዌብሳይት ሊንኮችን ኮኔክት ማድረግ እንችላለን። እኛ የሰራነውን ኤችቲኤምኤልም ደግሞ ኮኔክት ማድረግ እንችላለን ማለት ነው። እንደምታዩት አሁን እዚህ ጋር ቪዚት ወንበር ከዛ ፓራግራፍ ሆኗል ማለት ነው። ይሄ ያስጠላል ማለት ነው። እሱን ለማስተካከል ወይም ደግሞ ፎርማት ለማድረግ እዚህ ጋር ተመጡና ቀደም እንደተነጋገርነው ምን ታደርጋላችሁ? ቢአር ብላችሁ ትጽፋላችሁ ማለት ነው። ቢአር ብላችሁ ስትጽፉ ይመጣል ማለት ነው። ሪሎድ ስናደርገው ፎርማት ይሆናል። እንደምታዩት አሁን አሪፍ ሆነ፣ የተሻለ ሆነ። ቪዚት ወንበር ለብቻው ፓራግራፍ፣ እነዚህ ሁለት የተለያዩ ሊንኮች መሆናቸውን እሱን ያስረዳናል ማለት ነው። ሌላ ሶስተኛ ላይ ደግሞ ልክ ቪዚት ወንበርን ስንነካው የኛን ይሄንን አሁን የምንጠቀመው ከረንት ዌብሳይቱን አጥፍቶ እዚህ ጋር ሎድ ከማድረግ ፈንታ አዲስ ታብ ላይ ከፍቶ ራንድ ያደረገው ለማድረግ ምን እንጠቀማለን? ይሄንን ዱፕሊኬት አድርገን ወደ ታች እናስገባው። እሱን ለማድረግ ምን ትጠቀማላችሁ? ሽፍት አልት ከዛ ዳውን አሮ ስታደርጉት ኮፒ አድርጉት ከታች ያመጣላችኋል ማለት ነው። አዲስ ታብ ላይ እንዲከፍተው ለማድረግ ምን እናደርጋለን? እዚህ ጋር ትመጡና ታርጌት ብላችሁ ትጽፋላችሁ። ታርጌት ብላችሁ ትጽፋላችሁ። ከዛ እኩል ይሆናል ብላችሁ ኢንት ከከፈታችሁ በኋላ እዚህ ጋር ስላሽ ብላንክ ብላችሁ ትጽፋላችሁ ማለት ነው። ስላሽ ብላንክ ብላችሁ ይመጣላችኋል። እሱን ካደረጋችሁ በኋላ ሪፍሬሽ ካደረጋችሁ በኋላ ሁለት ሊንክ ያሳያችኋል። ይሄኛውን ስሙን ቀይረው ያለው ሪሎድ ሳደርገው የተለያየ ስም ይመጣልኛል ማለት ነው። ይሄኛውን ስነካው አዲስ ታብ ላይ ይከፍትልኛል ማለት ነው። እንደምታዩት አዲስ ታብ ላይ ወንበርን ከፈተልኝ ማለት ነው። ይሄኛውን ግን ስነካው ቪዚት ወንበር የሚለውን ስነካው አሁን ያለውበትን ሪሎድ አድርጎ ዌብሳይቱን ሎድ ያደርገዋል ማለት ነው። ልዩነታቸው ምንድነው? ያኛው አዲስ ታብ ላይ እንዲከፈት ለማድረግ ታርጌት ብላችሁ ብላንክ ብላችሁ መጻፍ ነው። ኦሬዲ ደግሞ እዚህ ዌብሳይቱን አጥፍቶ በሱ ላይ እንዲከፍተው ደግሞ ለማድረግ HREF ብላችሁ ጽፋችሁ ሊንኩን ብቻ ማስገባት ዌብሳይቱ ከረንት ላይ ያለውን ዌብሳይት አጥፍቶ ሎድ አድርጎ ራን እንዲሆን ያደርግልናል ማለት ነው። ሴክሽን 4 ላይ ደግሞ የምንመለከተው ምንድነው? እንዴት አድርገን ዌብሳይታችን ላይ ኢሜጅ እና ቪዲዮዎችን እንዴት አድርገን እንደምናስገባ እዚህ ጋር እንመለከታለን። ፋይል ከፍታችሁ የፈለጋችሁትን ኢሜጅ እና ቪዲዮ አሁን ካላችሁበት ላይ ኮፒ አድርጋችሁ አምጥታችሁ እንደዚህ አድርጋችሁ አስገቡ። ዌብሳይት ላይ ኢሜጅ ለማስገባት ምንድነው የምናደርገው? ዌብሳይታችን ላይ ኢሜጅ ለማስገባት ኢሜጅ የሚባል ኤሌመንት አለ። እሱን ተጠቅመን የኢሜጁ ሊንክ አስገብተን ኢሜጁን ዌብሳይታችን ላይ ማስገባት እንችላለን። አሁንም ያንሳልን ተጠቅማችሁ ኢሜጅ ብላችሁ ትጽፋላችሁ። ኢሜጅ ብቻ ከዛ ሶርስ ብላችሁ ትጽፋላችሁ። እኩል ይሆናል እቺን ታስገባላችሁ። አሁን ኢሜጁ የት እንዳለ ፓዙን ትነግሩታላችሁ። የት ላይ ነው ኢሜጃችሁ ያለ? የኢሜጃችሁ አሁን ካላችሁበት ፎልደር ውጭ ከሆነ ዶት ብላችሁ ታስወጡታላችሁ። አሁን ካላችሁበት ውጭ ለብቻ ኢሜጅ ብላችሁ አስቀምጣችሁ ከሆነ ማለት ነው እዚህ ውስጥ ከወጥቶ እንደሆነ ከዚህ ውስጥ ወጥቶ ኢሜጅ ፎልደር ውስጥ እንዲገባ ከፈለጋችሁ አሁን ከፈጠራችሁበት ፎልደር ኢሜጆች እና ቪዲዮዎች ካሉ ግን ቀጥታ ምን ታደርጋላችሁ? አንድ ዶት ብቻ ትጽፉና ስላሽ ታደርጋላችሁ። ከዚህ ፎልደር ውስጥ ያሉትን ኢሜጆችን ቪዲዮዎችን ያመጣላችኋል ማለት ነው። ኢሜጁን ክሊክ አድርጋችሁ ታስገባላችሁ። እሱን ካስገባችሁ በኋላ ኢንተርኔት ቢጠፋ ኢሜጁ ባይታይ ኢሜጁ ምን እንደሆነ ለአንባቢው ለመናገር እሱን ለማድረግ አልት የሚባል ስም የምትሰጡበት አለ። ቴክስት የምትጽፉበት ኢሜጁ ምን እንደሆነ ማለት ነው። እሱን ለማድረግ ምን ታደርጋላችሁ? አልት ብላችሁ ትጽፉና አሁንም እኩል ይሆናል አስገብታችሁ ስለ ኢሜጁ ምን እንደሆነ ታስገባላችሁ ማለት ነው። ይሄ ወንበር ከሆነ የሰው ኢሜጁ ምን እንደሆነ ታስገባላችሁ። ኢሜጁ ምንን እንደሚናገር እሱን አስገብታችሁ ትዘጉታላችሁ ኮዳችሁን። ከዛ ሪሎድ ሳረገው ኢሜጁ ከላይ ይመጣል ማለት ነው። እንደምታዩት ኢሜጁ ከላይ መጥቷል። ከታች ደግሞ ቴክስቶች አሉ ማለት ነው። ኢሜጅ ለማስገባት የምንጠቀመው ዌብሳይት ላይ ምን ነው ማለት ነው? ኢሜጅን ነው ማለት ነው። ኢሜጅ የሚለውን እሱን ተጠቅመን ኢሜጅ ማስገባት እንችላለን። ቪዲዮ ለማስገባት ደግሞ ዌብሳይቱ ላይ ምን እናደርጋለን? ቪዲዮ ብላችሁ ትጽፋላችሁ። ቪዲዮ ብላችሁ ከጻፋችሁ በኋላ ኮንትሮል ትሉታላችሁ። ቪዲዮ አውቶ ፕላይ እንዲሆን ዳውንሎድ እንዲደረግ የቪዲዮን ድምጽ እንዲጨመርና እንዲቀንስ ለማድረግ
ኮንትሮልስ የሚል አለ። እሱን ትጽፋላችሁ ማለት ነው። ኮንትሮልስ ብላችሁ ትጽፋላችሁ። ከዛም በኋላ ተዘግብታላችሁ የቪዲዮ ኢለመንቱ። ከዛ ውስጥ ላይ ምን ብላችሁ ትጽፋላችሁ? ሶርስ ብላችሁ ትጽፋላችሁ። ሶርስ ብላችሁ ከጻፋችሁ በኋላ ልክ እንደ ኢሜጅ ኤስአርሲ ወይም ደግሞ ሶርስ ብላችሁ ከጻፋችሁ በኋላ የቪዲዮ የት እንዳለ ትነግሩታላችሁ ማለት ነው። እሱን ለማድረግ ዶተር ብላችሁ ስላሽ ስታደርጉ ያመጣላችኋል በዛ ፎልደር ውስጥ ምን እንዳለ። ወንበር .mp4 የሚል ቪዲዮ አለ። እሱን ክሊክ አድርጌ ከዛ ቪዲዮ ላይ አንድ ማድረግ ያለባችሁ ነገር ምንድነው? የቪዲዮን ታይፕ ማስገባት አለባችሁ። ቪዲዮው ምንድነው mp4 ነው ወይስ ደግሞ ሌላ ታይፕ ነው የሚለውን አንደርስታንድ እንዲያደርገው ኮምፒውተሩ ታይፑን ትነግሩትና ክሎዝ ታደርጉታላችሁ ማለት ነው። ከዛ በኋላ ሪሎድ ስታደርጉት ቪዲዮ ይመጣላችኋል ማለት ነው። እዚህ መጨረሻ እንደምታዩት ይኸው ቪዲዮ መጥቷል። ከዚህኛው ላይ ቪዲዮ ራን ስለማያደርግ ላይቭ ሰርቨር ላይ ከፍታችሁ እንደምታዩት ቪዲዮ እዚህ ጋር መጥቷል ማለት ነው። ሪሎድ ሳደርገው እንደምታዩት ቪዲዮ እዚህ ጋር መጥቷል ማለት ነው። የቪዲዮውን ዊድዙን እና ሃይቱን ደግሞ መቆጣጠር ትችላላችሁ። እዚህ ጋር ዊድዝ ብላችሁ ጽፋችሁ 600 በ400 ማድረግ እችላለሁ ማለት ነው። እዚህ መጥቼ ሪሎድ ሳደርገው እንደምታዩት የቪዲዮ ሳይዙ ያንሳል ማለት ነው። ቅድም በጣም ትልቅ ነው ነበር፣ አሁን ትንሽ ሆኗል ማለት ነው። ቪዲዮ ለማስገባት ምንድነው የምታደርጉት? ቪዲዮ ብላችሁ ጽፋችሁ ሶርሱን ታስገቡለታላችሁ። በቀላሉ ቪዲዮን ያስገባላችኋል ማለት ነው። ይሄ ኮንትሮልስ የሚለው የሚያስፈልገው ምንድነው? እዚህ ጋር ገብቼ ቪዲዮ ላይ ገብቼ ድምጹን ማብራት ማጥፋት እችላለሁ፣ መቀነስ እችላለሁ፣ ዳውንሎድ ማድረግ እችላለሁ ቪዲዮውን። ይህንን የሚያስደርገን ኮንትሮልስ ስላለ ነው ማለት ነው። ኮንትሮለርስ ከሌለ ቪዲዮው በእኛ አይታዘዝም ማለት ነው። እንደዚህ አድርጋችሁ ቪዲዮ ማስገባት ትችላላችሁ። የኢሜጁንም ዊድዙንም ሃይቱን መቆጣጠር ትችላላችሁ። የፈለጋችሁትን አስገብታችሁ ዊድዙ ምን ያህል ይሁን የሚለውን አስገብታችሁ ዊድዙን ተመሳሳይኛ 600 ብናደርገው ሃይቱን ደግሞ 400 ባደርገው ሪሎድ ሳደርገው ኢሜጁ ሳይዙ የተስተካከለ ይሆናል ማለት ነው። እንደምታዩት አሁን ሳይዙ ኤፊሺየንሲ ሆነ ማለት ነው። ወይም በሲኤስኤስ እናየዋለን፣ ችግር የለውም። በዚህ ሴክሽን እንዴት አድርገን ኢሜጅ እና ቪዲዮ እንደምናስገባ ተመልከቱ። ሴክሽን 5 ላይ የምንመለከተው ደግሞ ሊስቶች ነው። ሊስቶች ኦርደር እና አንኦርደር ሊስት የሚባሉ አሉ። ኮርሶች፣ ፊውቸሮችን፣ ናቪጌሽን ሜኒዎችን እንዲሁም ደግሞ ለርኒንግ ፓዞችን ዌብሳይት ላይ ስናሳይ በኦርደር እናሳያለን፣ በአንኦርደር በሆነ ወይም ደግሞ እናሳያለን እና እሱን እንዴት እንደምናደርግ በዚህ እንመለከታለን ማለት ነው። በመጀመሪያ የምናየው አንኦርደር ሊስት እንዴት አድርገን እንደምናስገባ እናያለን። መጀመሪያ ላይ ምን እናደርጋለን? ታይትል እንስጠው እንዲቀለን። ታይትሉን ምን እንበለው? ወንበር ኮርስስ እንበለው። ወንበር ኮርስስ ብዬ ታይትል ሰጥቼዋለሁ። ምንድነው የወንበር ኮርሶችን ልንደረድራቸው ነው እዚህ ጋር። እሱን ለማድረግ አንኦርደር ሊስት ክሬት ለማድረግ ምንድነው የምናደርገው? ዩኤል እንጠቀማለን ማለት ነው። ምንድነው ስራው? አንኦርደር ሊስት ነው በቀላሉ ማለት ነው። ልክ እንደ እንግሊዘኛው ማለት ነው። እሱን ነክታችሁ ክሊክ ስታደርጉት ያመጣላችኋል። አንኦርደር ሊስት ዩኤል ሙሉ ካርቶኑ ነው የሚሸፍነው። ከዛ ደግሞ ብስኩቶች የሚከተቱበት ደግሞ ኤልአይ ደግሞ ሊስት የሚባል አለ ማለት ነው። እሱን ለማድረግ ኤልአይ ብላችሁ ጽፋችሁ የፈለጋችሁትን ማስገባት ትችላላችሁ ማለት ነው። ለምሳሌ ኤችቲኤምኤል ብዬ ታጉን ዘጋዋለሁ። ታጉን ከዘጋ በኋላ ሪሎድ ሳደርገው እንደምታዩት አንኦርደር ሊስት አንድ ይመጣልኛል ማለት ነው። ከዛ ብዙ አንኦርደር ሊስት አስገባለሁ ማለት ነው። እንደምታዩት አንኦርደር ሊስት ካስገባ በኋላ ሪሎድ ሳደርገው እንደምታዩት ኤችቲኤምኤል ሲኤስኤስ ጃቫስክሪፕት እያለ ኦርደር ባልሆነ መንገድ ያስገባልኛል ማለት ነው። ለምሳሌ ኤችቲኤምኤልን ከታች አድርጌ ጃቫስክሪፕትን ከላይ ባደርገው ጃቫስክሪፕት ከላይ ሆኖ ኤችቲኤምኤል ከታች ነው የሚሆነው። አንኦርደር ነው የሚሆነው። ኦርደር በሆነ መንገድ አይደረድርልንም ማለት ነው። አሁን ይሄን ለምን እንጠቀመዋለን? ለምሳሌ እንትን ለማድረግ እንጠቀመዋለን። ይሄ ዌብሳይት ስንሰራ ከላይ ናቪጌሽኖች አሉ አይደለ? እነዚህ እንደምታዩት ወንበር ሎጎ እዚህ ጋር አለ። እዚህ ጋር ደግሞ እነዚህ ናቪጌሽኖች አሉና እነዚህ ናቪጌሽኖችን ከላይ ለመደርደር አንኦርደር ሊስት እንጠቀማለን ማለት ነው። እሱን ለማድረግ ምን እናደርጋለን? አንኦርደር ሊስት ክሬት እናደርጋለን። ከታች ላይ ሊስቶችን እንደረድራቸዋለን ማለት ነው። ለምሳሌ የመጀመሪያው ምን እንበለው? ሆም እንበለው አንኦርደር ሊስት። ሁለተኛውን አባውት፣ ሶስተኛውን ደግሞ ኮንታክት፣ አራተኛውን ደግሞ ሳይን አፕ ብንለው እነዚህ አሁን ናቪጌሽን ሊንኮች ናቸው ማለት ነው። ሪሎድ ስናደርገው ተመልከቱት። ከላይ ሆነው ልክ እንደ ወንበር ዌብሳይት ላይ እንዳለው እዚህ ጋር እንደተደረደሩት ሲኤስኤስ ስላለው ነው እንጂ ተመሳሳይ ነው ከዚህ ጋር። እንደዚህ አድርጎ ያመጣልናል ማለት ነው። ይሄ ምን ይባላል? አንኦርደር ሊስት ነው ማለት ነው። አንኦርደር ሊስት ክሬት ለማድረግ ዩኤልን እንጠቀማለን። ፕራክቲስ አድርጉት እናንተ። ሁለተኛ ላይ ደግሞ የምናገኘው ኦርደር ሊስት ነው። ኦርደር ሊስት ደግሞ
በኦርደር የሚደረደሩ ኢንፎርሜሽኖችን ለማሳየት የምንጠቀመው ነው። ስለማድረግ ምንድነው አንኦርደር ሊስት ለማድረግ ዩኤል እንዳረግ ነው ደግሞ አንኦርደር እንደሆነ ይሄኛው ደግሞ ኦርደር ለማድረግ ደግሞ ኦኤል ኦርደር ሊስት ማለት ነው በቀላሉ። እዚህ ጋር የምናስገባቸው ምንድናቸው ኦርደር በኦርደር የሚቀመጡት ማለት ነው። እሱን ለማስገባት ኦኤል ብላችሁ ከከፈታችሁ በኋላ ሊስት ለማስገባት ኤል አይ ብላችሁ ክሬት አድርጋችሁ የፈለጋችሁትን ቴክስት ትጽፋላችሁ ማለት ነው። አሁን እነዚህ ሪሎድ አድርገው እንደምታዩት ኢንትሮዳክሽን ቱ ኤችቲኤምኤል አንድ አድቫንስድ ኤችቲኤምኤል 2 እያለ በኦርደር ነው ያስቀመጣቸው። አንኦርደሩን ግን ቅድም እንዳየነው ኦርደር የላቸውም። በኦርደር የሆኑ ሊስቶችን ለማስገባት የምንጠቀምበት ኤችቲኤምኤል ኤሌመንት ኦኤል ነው ማለት ነው። አንኦርደርም ኦርደርም ከሆነ ውስጥ ላይ የምንጠቀመው ሊስት አለ ኤል አይ ነው እሱ አለ። ግን አንኦርደር ከሆነ ዩኤል እናደርገዋለን፣ ኦርደር ከሆነ ደግሞ ኦኤል እናደርገዋለን። ልዩነቱ ኦና ዩን መቀየር ነው ማለት ነው። እነዚህ ኤችቲኤምኤል ላይ ሊስቶችን ዲስፕላይ የምናደርግባቸው ኤሌመንቶች ናቸው ማለት ነው። ሴክሽን 6 ላይ የምናየው ደግሞ እንዴት አድርገን ቴብል እንደምናስገባ ወይም ደግሞ ቴብል እንዴት አድርገን ክሬት እንደምናደርግ ነው። እንደምታዩት እዚህ ጋር ቴብል አለ፣ ኮርስ ሚል አለ፣ ፍሮንት ኢንድ ዴቨሎፕመንት ይላል፣ ፕራይስ ይላል፣ 2500 ብር ኢትዮጵያን ብር ይላል እና እዚህ አይነት ቴብል እንዴት አድርገን እንደምናስገባ እናያለን ማለት ነው። እሱን ለማድረግ ምን እናደርጋለን? መጀመሪያ ቴብል ለማስገባት ቴብል ብለን እንጽፋለን። አሁንም ተመሳሳይ ነው የእንግሊዘኛ ቋንቋ እንደምንጠቀመው ማለት ነው። እሱም ቴብል ብለን ከጻፍን በኋላ ቴብልን ከፍታለን ማለት ነው። ቴብል ክሬት ለማድረግ የሚያስፈልገው ምንድነው? ሆሪዞንታል የሆነ ሮ መፍጠር ነው። ቴብል ብለን ከፈጠርን በኋላ ምን እናደርጋለን? ቲአር ብለን ሮው እንፈጥራለን ማለት ነው። እሱን ለማድረግ ቲአር ብላችሁ ስትጽፉ ራሱ ያመጣላችኋል። እሱን ከከፈታችሁ በኋላ ምንድነው የምታደርጉት? ምን እንፈጥራለን ደግሞ ሄድ እንፈጥርለታለን። አሁን ሮው እየፈጠርን ነው። ለሮው ደግሞ ምን ያስፈልገዋል? ሄድ ያስፈልገዋል። ሮው እየፈጠርን ከዚህ ጋር የሮው ደግሞ ሄዱ ምንድነው የሚለውን ደግሞ እንፈጥራለን ማለት ነው። ስንት ሄድ አለ? አንደኛ ኮርስ ሚል ሄድ አለ፣ ሁለተኛ ደግሞ ፕራይስ አለ ወይም ደግሞ ላይኛው ታይትሉ ማለት ነው። ይሄ ወደዚህ ኮርስ ሚል አለ፣ ከዚህ ወደዚህ ደግሞ ፕራይስ ሚል አለ፣ ከዚህ ወደዚህ ደግሞ ተማሪዎች ስቱደንት ሚል ካለ ከዚህ ወደዚህ ቴብሉን እሱን ክሬት ለማድረግ ቲአር ብለን ፈጠርን በኋላ ምን እንጽፋለን? ሄድ አይደለም ቲኤች ማለት ነው። ቀጥታ እንግሊዘኛ ነው፣ ሌላ አዲስ ነገር የለውም። ቲኤች ብላችሁ ትጽፋላችሁ ማለት ነው። ቲኤች ብላችሁ ከጻፋችሁ በኋላ ስሙን ትሰጡታላችሁ፣ የቴብሉን የዛሮው ስም ምን እንደሆነ ማለት ነው። እሱን ታስገባላችሁ። ይሄ ለዚህኛው አንደኛውን ስም ሄድ ሰጠ ነው ማለት ነው። እንደዚህ ያደርጋችሁ የቴብሉን ሄድ ስሙን ትሰጡታላችሁ ማለት ነው። ቀጣዩ ደግሞ ቲኤች ብላችሁ ምንድነው ፕራይስ ነው ማለት ነው። እሱን ፕራይስ ብላችሁ ትጽፋላችሁ። እሱን ከጻፋችሁ በኋላ ሄድ ሰጠ ነው ማለት ነው። ሪሎድ አድርገው ተመልከቱ። ይሄኛው በኋላ ይመጣል ማለት ነው። ኮርስ እና ፕራይስ የሚል የቴብሉ ሮዎች ስም ፈጥረናል ማለት ነው። ቀጣይ ምንድነው የሚሆነው? የቴብሉን ቦዲውን ወይም ደግሞ የቴብሉን ዳታ እናስገባለን ማለት ነው። ሄዱን ከፈጠርን በኋላ ምን ያስፈልገናል? ቀጣይ ዳታው ያስፈልገናል ማለት ነው። እሱን ለማድረግ ምን እናደርጋለን? እዚህ ጋር እንገባና አሁንም ቴብል ሮ እንፈጥራለን ማለት ነው። የቅድሙ የፈጠርነው ሮ ስም ነው የሰጠነው። ሮ ሁሉንም ትፈጥራላችሁ። ከላይ የፈጠነው የሮው ስም ነው። አሁን ላይ ደግሞ የሮውን ዳታ ደግሞ እናስገባለን ማለት ነው። ቲአር ብላችሁ እሱን ክሬት ታደርጋላችሁ። ከዛ የሮ ቦዲውን ለማስገባት ደግሞ ወይም ደግሞ የቴብሉን ዳታ ለማስገባት ምን እንጠቀማለን? ቲዲ ቀላል ማለት ነው። ቴብል ዳታ ማለት ነው። የሮውን ዳታውን እናስገባለን ማለት ነው። የመጀመሪያው ምንድነው? ፍሮንት ኢንድ ዴቨሎፕመንት ነው ማለት ነው። እሱን እናስገባለን። ቀጣይ ደግሞ አዲስ ላይ ደግሞ ፕራይሱን እናስገባለን ማለት ነው። እሱን ፕራይሱን አስገብተን ሪሎድ ስናደርገው እንደምታዩት ኮርስ ፍሮንት ኢንድ ዴቨሎፕመንት ፕራይስ 100 ይላል ማለት ነው። በኤችቲኤምኤል ቴብል ለማስገባት እንደዚህ አድርገን እናስገባለን ማለት ነው። ለመከለስ ያህል መጀመሪያ ቴብል ብላችሁ ትከፍታላችሁ። ይሄ ሮ ማለት የሄዲንጉ እንደምታዩት ላይኛው ሮ ነው። ሮ ማለት ወደዚህ ሆሪዞንታል አይደለ? እሱ አለ ማለት ነው። እሱን ካስገባችሁ በኋላ ኮርስ ፕራይስ እያላችሁ እዚህ ጋር እየቀጠላችሁ ስም ትሰጡታላችሁ። የምታስገቡት ሄዲንግ ላይ የምታስገቡት አዲስ ሮ ክሬት እያደረጋችሁ ነው ማለት ነው። ለምሳሌ አዲስ ሮ አድ ማድረግ ከፈለኩኝ ቲኤች ብዬ ዱሬሽን ብዬ አስገባለሁ። ዱሬሽኑን አስገባለሁ ማለት ነው። እሱን አስገብቼ ሪሎድ ሳደርገው እንደምታዩት አዲስ የሄዲንግ ስም የሮው ዳታ ደግሞ ዲስፕላይ ያደርግልኛል ማለት ነው። ይሄን ይመስላል ማለት ነው በኤችቲኤምኤል ቴብል ለማስገባት። ሴክሽን 7 ላይ የምንመለከተው ደግሞ ዲቭ ኢለመንት ነው። ዲቭ ኢለመንት ማለት ኮንቴነር ነው። ለምሳሌ ብስኩት ታሽጎ ሲመጣ እንደምታዩት ካርቶን አለው። ከካርቶን ውስጥ ደግሞ ብስኩቶች አሉና እነሱን አስሽጎ በአንድ በቀላል
ካርቶን ብስኩቶችን ይዘን እንደምንመጣ ሁሉ ደግሞ ኤችቲኤምኤል ላይም ደግሞ ኮንቴነሮች አሉ። እነዚህ ኮንቴነሮች የሆኑ ኤሌመንቶችን በአንድ ኮንቴነር እንድናስገባቸው የሚረዳን ነው ማለት ነው። ለምሳሌ አሁን ወንበር ላይ ብትመለከቱ አንዱን የፖስት ካርድ ብታዩት ይሄ አሁን ፖስት ካርድ ነው። ምን ይዟል? የሰውየውን ፕሮፋይል ይዟል፣ ታይሙን ይዟል፣ እዚህ ጋር ደግሞ አክሽኖችን ይዟል። ወደ ታች ስትገቡ ደግሞ ኮንቴንቱ አለ፣ ቴክስት ኮንቴንት አለ፣ ኢሜጅ ኮንቴንት አለ። እንደምታዩት እዚህ ጋር ወደ ታች ስትመጣ ኢሜጅ ኮንቴንቱ አለ፣ ላይክ አለ፣ ኮሜንት አለ፣ ሼር አለ፣ ቪው አለ፣ ሴቭ ማድረግ አለ እና ይሄ አሁን አንድ ኮንቴነር ውስጥ የተጨመሩ እነዚህ ሁሉ ኤችቲኤምኤል ታጎች ናቸው ወይም ደግሞ ኤሌመንቶች ናቸው ማለት ነው። ሶ ይሄንን በአንድ አቅፎ የሚይዝልን ኮንቴነር አለ። መጀመሪያ ላይ የምናገኘው ምንድነው? ዲቭ ኤሌመንት ነው። ዲቭ ኤሌመንት ትልቅ ኮንቴነር ነው። ብዙ ኤችቲኤምኤል ኤሌመንቶችን በአንድ መያዝ የሚያስችል ማለት ነው። ለምሳሌ ሶ ዲቭ ክሬት ለማድረግ ዲቭ ብላችሁ ትጽፋላችሁ። ሶ ዲቭ ብላችሁ ከጻፋችሁ በኋላ ኢንተር ስትሉት ያመጣላችኋል። ከዚህ ውስጥ የፈለጋችሁትን መጻፍ ትችላላችሁ። ለምሳሌ አሁን ኤች1 ጽፌ ቴክስት ማስገባት እችላለሁ። ሄዲንግ ቴክስት ማስገባት እችላለሁ። ፓራግራፍ ማስገባት እችላለሁ። እንዲሁም ደግሞ ከታች ደግሞ ከቴብል ዳታው ላይ ደግሞ እዚህ ውስጥ ኢሜጆችን ማስገባት እችላለሁ ማለት ነው። ሶ ይሄ በአንድ አቅፎ ይይዝልኛል ማለት ነው። ሶ ለጊዜው ይሄንን ሪሎድ አድርገን ስንመለከተው እንደምታዩት ሄዲንግ ኢንሳይድ ዲስ ፓራግራፍ የሚሉት ሁሉ በዚህ ዲቭ ውስጥ የታሰሩ ናቸው ማለት ነው። ሶ ይሄ በአንድ ካርቶን የታሸጉ ብስኩቶች እንደሆኑ አድርጋችሁ እስቡ ማለት ነው። ለምሳሌ አሁን እዚህ ጋር ኢሜጅ ለማስገባት ብፈልግ ኢሜጅ ብዬ ጽፌ ሶርሱን አስገባለታለሁ። ኢሜጁ አሁን ካለንበት ከረንት ሎኬሽን የለም። አሁን ያለን ሴክሽን 7 ላይ ነው ያለን። ሶ ኢሜጁ ደግሞ ያለ የት ላይ ነው? ሴክሽን 4 ላይ ነው። ሶ እሱን ለማግኘት እንዴት እናደርጋለን? ቅድም እንዳሳየኋችሁ ዶት ዶት ስላሽ ታደርጋላችሁ። አሁን ካለሁበት ወጣው፣ ከዚህ አሁን ወጣው ማለት ነው። ሶ አሁን ቀጥታ ከፈለኩት ፋይል መግባት እችላለሁ ማለት ነው። ሶ ሴክሽን 4 ኢሜጅስ ኤንድ ቪዲዮስ ብዬ ከፋይሉ እገባለሁ ማለት ነው። ከዛ ስላሽ ብዬ የኢሜጁን ስም እሰጠዋለሁ ማለት ነው። ሶ እንደምታዩት ወንበር ኢሜጅ የሚል አለ። እሱን ነው ማስገባት የፈለኩኝ። የኢሜጁን ስም መጻፍ ትችላላችሁ ማለት ነው። አለዛ ደግሞ እዚህ ጋር ገብታችሁ ኢሜጁን ክሊክ አድርጋችሁ ሪኔም ብላችሁ ኢሜጁን ኮፒ አድርጋችሁ አምጥታችሁ በቀላሉ መጻፍ ከሰላቻችሁ ማስገባት ትችላላችሁ ማለት ነው። ሶ እሱን አስገብቻለሁ። ሶ እዘጋዋለሁ ማለት ነው። ሶ አሁን ኢሜጁን አስገብቻለሁ ማለት ነው እንደምታዩት። ሶ አሁን ይሄ ኢሜጅ የገባ ከዚህ ዲቭ ኮንቴነር ውስጥ ነው ማለት ነው። ሶ በአንድ ኮንቴነር ሄድላይን ይዟል፣ ፓራግራፍ ይዟል፣ ኢሜጅ ይዟል ማለት ነው። ሪሎድ ሳደርገው እንደምታዩት ኢሜጁ ይመጣል ማለት ነው። ሶ ይሄ ኮንቴነሩ ምን ይዞልናል ማለት ነው? ሄድላይን ይዞልናል፣ ፓራግራፍ ይዞልናል፣ ኢሜጅ ይዞልናል። ይሄ በአንድ ዲቭ ውስጥ የተካተቱ ናቸው ማለት ነው። ሶ የቅድሙ ያስገባነው ኢሜጁን ያየነው ሙሉ ዌብሳይቱ ላይ ነው። ነገር ግን እዚህ ጋር ግን በዚህ ዲቭ ውስጥ ነው ማለት ነው። ሶ አሁን ይሄን ስታይል ባደርገው እንደዚህ ማድረግ እችላለሁ ማለት ነው። ልክ ወንበር ላይ እንዳለ እንደ ፖስት ካርዱ አሳምሬ አንድ ካርድ መፍጠር ያስችለኛል ማለት ነው። ሶ የመጀመሪያው ምንድነው? ትላልቅ ኮንቴነሮችን ለመፍጠር ዲቭን እንጠቀማለን። ትላልሽ የሆኑ ደግሞ ኮንቴነሮችን ለመፍጠር ስፓን እንጠቀማለን። ታዲያ አሁን አንድ ፓራግራፍ ጽፌ ላሳያችሁ። ሶ ፓራግራፍ ከጻፍኩ በኋላ አውትሳይድ የሚለው ላይ ለራሷን የቻለ ስፓን እንዲኖራት ወይም ደግሞ ለራሷን የቻለ ኮንቴነር እንዲኖራት እሷን ደግሞ ኤዲት ማድረግ ብፈልግ ወይም ደግሞ ወርዱን ስታይል ማድረግ ብፈልግ ሃይላይት ማድረግ ብፈልግ ፎርማት ማድረግ ብፈልግ ኮንቴነር እፈጥርላታለሁ ማለት ነው። ስፓን ኮንቴነር ለመፍጠር ደግሞ ኤስፒኤን ብላችሁ ጀስት የእንግሊዘኛውን ቴክስት ጽፉት ያመጣላችኋል። ሶ እሱን ከፈጠራችሁ በኋላ ቴክስቱን መሀል ላይ አስገብታችሁ ሪሎድ ታደርጉታላችሁ። ሶ ሪሎድ ሳደርገው ቴክስቱ መሀል ላይ አስገብቼ እንደምታዩት አውትሳይድ የሚለው አሁን ስታይል ስለሌለው ነው እንጂ ራሱን የቻለ ኮንቴነር አለው ማለት ነው። ሲኤስኤስ ስንማር ፓራግራፉን ስታይል ስታደርጉበት ፓራግራፉ መላው ቴክስቱ ስታይል ይኖረዋል። ነገር ግን ያችን ወርድ ለብቻ ስታይል ማድረግ ከፈለጋችሁ የግዴታ ስፓንን ተጠቅማችሁ ኮንቴነር አድርጋችሁ ከፓራግራፉ ስታይል ፓረንት እንዲወጣ ማድረግ ይኖርባቸዋል ማለት ነው። ሶ እሱ ለማድረግ ስፓን እንጠቀማለን ማለት ነው። ሶ በዚህ ሴክሽን ያየነው ምንድነው? ኮንቴነሮች ነው። በመጨረሻ አንድ ትልቅ ፕሮጀክት ስንሰራ ሁሉ ግልጽ ይሆንላችኋል። ሴክሽን 8 ላይ የምንመለከተው ደግሞ የሞደርን ዌብሳይት ምን ምን እንዳለው እሱን እናያለን ማለት ነው። ወንበርን እንደ ምሳሌ እንውሰደውና ሞደርን ዌብሳይት ምን ይኖረዋል? አንደኛ ሄደር ይኖረዋል። ሄደር ላይ ምን ይኖራል? ሎጎ ይኖራል፣ ናቪጌሽን ሊንኮች ይኖራሉ። ሌላው ደግሞ ሳይን አፕ እና ሳይን ኢን እንዲሁም ደግሞ ፕሮፋይል ፒክቸሮች ይኖራሉ ማለት ነው። የመጀመሪያው ሄደር ነው።
ሁለተኛ ደግሞ ሜን ኮንቴንት ይኖራል። የዌብሳይቱ ሜን የሆነ ኮንቴንቱ እንደምታዩት እነዚህ ሁሉ ሜን የሆኑ ኮንቴንቶች ናቸው። ሶ ሜን የሆነ ኮንቴንት ይኖራል። ከሜን የሆነ ኮንቴንት ደግሞ ምን ይኖረዋል? ሴክሽኖች ይኖራሉ። ሴክሽኖች ደግሞ በግሩፕ የተከፋፈሉ ይሆናሉ። ለምሳሌ አሁን ይሄ እንደምታዩት ሄሮ ሴክሽን ይባላል። መጀመሪያ ነው ዌብሳይት ላይ የምታገኙት። ይሄ ደግሞ ካታጎሪ ሴክሽን ነው። ቀጣይ ደግሞ ፊቸር ኮርስ ሴክሽን አለ። ሶ እነዚህ ሁሉ ሴክሽኖች ናቸው ማለት ነው። እያንዳንዱ የተለያየ ኢንፎርሜሽን የያዙ ግሩፖችን እንደማለት ነው ማለት ነው። ሌላ ደግሞ አርቲክሎች ይኖራሉ። አርቲክሎች ማለት ደግሞ ኢንዲፔንደንት ኮንቴንት የያዙ እነሱ አርቲክል ይባላሉ። ለምሳሌ አሁን እዚህ ጋር ብሎጉን ብታዩት ራሱን የቻለ ኢንፎርሜሽን የያዘ ራሱን የቻለ አይዲ የያዘ ነው። ሶ ይሄ አርቲክል ይኖራል ማለት ነው። ሌላው ደግሞ ኤክስትራ የሆነ ኢንፎርሜሽን ኤስላይድ ይባላል። ለምሳሌ አሁን ትረስትድ ባይ በእነዚህ ካምፓኒዎች የሚለው ይሄ ኤስአይዲ ይባላል። ሌላው ደግሞ መጨረሻ ላይ የምናገኘው ደግሞ ሞደርን ከሆነ ዌብሳይት ላይ ፉተር ይኖራል ማለት ነው። ፉተር ደግሞ ሾርት ሊንኮችን እንዲሁም ደግሞ ሰብስክሪፕሽኖችን እና ደግሞ የሶሻል ሚዲያ ሊንኮችን የያዘ ፉተር ይባላል ማለት ነው። ሶ እነዚህን ሁሉ የያዘ ሞደርን ዌብሳይት ይባላል ማለት ነው። ሶ እያንዳንዱን ኮድ እያደረግን ራሳችን ስንመለከተው መጀመሪያ ላይ የምናገኘው ምንድነው? ሄደር ነው ማለት ነው። ሶ ሄደር ክሬት ለማድረግ ምን እናደርጋለን? እዚህ ዌብሳይታችን ላይ እንመጣና ከላይ ሄደር ማለት ቶፕ ዌብሳይቱ ለሚታገኙ ናቪጌሽን ሊንኮች ሳይን አፕ አድርጉ፣ ሬጂስተር አድርጉ የሚሉት ማለት ነው። ሶ እሱን ለመፍጠር እዚህ ጋር ተመጡና ሄደር ብላችሁ ትጽፋላችሁ። ሶ ሄደር ብላችሁ ስትጽፉ መጀመሪያ ላይ የሚመጣላችሁ እሱን ክሊክ ታደርጉታላችሁ። ሶ ሄደሩ ላይ ለምሳሌ ማይ ሞደርን ዌብሳይት ብላችሁ ልጽፉ ትችላላችሁ። ሪሎድ ሳደርገው ስትመለከቱት ማይ ሞደርን ዌብሳይት የሚል ሄደር ይፈጥርልኛል ማለት ነው። ሶ ሄደር ውስጥ ምን ይኖራሉ? ሎጎዎች ይኖራሉ፣ እንዲሁም ደግሞ የናቪጌሽን ሜኒዎች ይኖራሉ ብያቸዋለሁ። ሶ እነሱን ደግሞ ክሬት ለማድረግ ምን የሚባል ኤሌመንት አለ? ናብ የሚባል የኤችቲኤምኤል ኤሌመንት አለ። ናብ ማለት ናቪጌሽን ማለት ነው በቀላሉ። ሶ እሱን ክሬት እናደርጋለን ማለት ነው። ከዚህ ከሄደሩ ሳንወጣ ማለት ነው። ሶ እዚህ ጋር እንመጣና ናብ ብላችሁ ትጽፋላችሁ። ናብ ብላችሁ ጽፉ ራሱ ሪኮመንድ ያደርጋችኋል። ሶ እሱን ክሊክ ታደርጉታላችሁ። ከዛ አሁን ቅድም የተማርናቸው አንኦርደር ሊስት እና ኦርደር ሊስት የሚባሉት አሁን ላይ ነው ቫሊ የሚያገኙ ማለት ነው። ሶ አሁን ላይ የምንጠቀመው እዚህ ጋር ሆም አባውት አስ ኮንታክት አስ ብለን ለመጻፍ ስለሆነ የምንጠቀመው አንኦርደር ሊስት ነው ማለት ነው። ሶ አንኦርደር ሊስት ለመጻፍ ዩ ኤል ብለን እንጽፋለን ማለት ነው። ራሱ ቤስ ኮድ ሪኮመንድ ያደርገናል። ሪኮመንድ ካላደረገን ደግሞ ራሳችን እንጽፈዋለን ማለት ነው። ዩኤል ብለን ጽፈን እንከፍታለን ማለት ነው። ሶ ዩኤል ብለን ከጻፍን በኋላ ደግሞ አንኦርደር ሊስት ነው። ከውስጥ ምን ያስፈልጋል? ሊስት ነው። ሊስት ለመጻፍ ደግሞ ኤል አይ ነው። ሶ ኤል አይ ብላችሁ ትጽፋላችሁ ማለት ነው። ሶ እነዚህ ሊንኮች ዌብሳይት ላይ ስትገቡ የምታገኟቸው እነዚያም ኦል ኮርስስ የሚለው ላይ ገብቼ ስነካው ወደ ኮርስ ይወስደኛል። ኢንስትራክተር የሚለው ደግሞ ወደ መምህራኖች ይወስደኛል። ብሎግ የሚለው ደግሞ ወደ ብሎግ ይወስደኛል። ሶ ሊንክ ጋር ኮኔክት የሆኑ ናቸው ማለት ነው። ከሊንክ ጋር ኮኔክት ለማድረግ ደግሞ በኤችቲኤምኤል ምን ብለን ተነጋግረናል? ኤን መጠቀም ነው ብለናል። ሶ ብላችሁ ስትነኩ ራሱ ሪኮመንድ ያደርጋችኋል። እሱን ትነኩታላችሁ ማለት ነው። ሶ እንደዚህ አድርጋችሁ ናቪጌሽን ሜኖችን ክሬት ታደርጋላችሁ። ሶ መሰላልን የምትነኩት ወደ ሌላ ዌብሳይት እንዳይወስዳችሁ ነው። በቃ እዚህ ጋር ስትነኩት ዌብሳይቱ ላይ ገብታችሁ ሆም የሚለውን ስነካው ከሆም ውጭ ሌላ አይወስደኝም ማለት ነው። ሶ ከመሰላልን ካስገባችሁበት ሊንኩ ላይ ከዚህ ውስጥ እንዳትወጣ ለማለት ነው። ሌላ ሊንክ ካስገባችሁ ግን ወደ ኤክስተርናል ሊንክ እንዲወስዳችሁ ለማድረግ ነው ማለት ነው። ሶ መጀመሪያ ላይ የምናገኘው ምንድነው ማለት ነው? በሞደርን ዌብሳይት ሄደር ይኖራል ማለት ነው። ሪሎድ አድርገውና ስንመለከተው ማይ ሞደርን ዌብሳይት ይላል፣ ሄደር አለው ማለት ነው። ሶ ሞደርን ዌብሳይት ላይ አንደኛ የምናገኘው ምንድነው? ሄደርን ነው ማለት ነው። ቀጣይ ደግሞ ከሄደር ቀጥሎ የምናገኘው ደግሞ ሜን ኮንቴንቱ ነው። ሜን ኮንቴንቱ ማለት እዚህ ወንበርን ስትመለከቱት ከዚህ ከሄደር በታች ያሉት እነዚህ ሁሉ ሴክሽኖቹ ሜን ኮንቴንት ይባላሉ ማለት ነው። ሶ ሜን ኮንቴንት ክሬት ለማድረግ ምንድነው የምናደርገው? የሜን ቦዲ ኮንቴንቱን ክሬት ለማድረግ ሜን ብሎ መጻፍ ነው በቀላል እንግሊዘኛ። ሜን ብላችሁ ስትጽፉ ራሱ ሰጀስት ያደርጋችኋል ማለት ነው። እሱን ክሬት ታደርጋላችሁ። ሜን ብላችሁ ክሬት ካደረጋችሁት ውስጥ የዌብሳይቱ ሙሉ ዳታ የሚጻፍበት ወይም ደግሞ ቦዲው ማለት ነው የዌብሳይቱ ማለት ነው። ሶ ሜን ብላችሁ ከፈጠራችሁ በኋላ ሜን ትልቁ ኮንቴነር ነው ሁሉን ያዘላችሁ። ሶ ቀጣይ የምናገኘው ደግሞ ሴክሽኖችን ነው። ሴክሽኖች ማለት እዚህ ጋር እንዳሳያችሁ ዌብሳይት ላይ እንደገባችሁ መጀመሪያ የምታገኙት ሴክሽን ምን ይባላል? ሄሮ ሴክሽን ይባላል። ከሱ ቀጣይ የተለያዩ ሴክሽኖች ይኖራሉ። ሄሮ ሴክሽን ስለ ዌብሳይቱ ኢንፎርሜሽን የሚሰጣችሁ ነው ማለት ነው። ሶ ቀጣይ ደግሞ የካታጎሪ ሴክሽን አለ፣
ፊውቸር ኮርስ ሴክሽን አለ። ሴክሽንን በቀላሉ ለመረዳት ኮንቴነር ብላችሁ ያዙት። እነዚህ መርከቦች ይዘውት የሚመጡ ኮንቴነር በውስጡ ብዙ አይነት እቃ ይዟል። ሴክሽንም ደግሞ እንደዚህ ነው። በዛ ሴክሽን ውስጥ ብዙ የተለያዩ ኢንፎርሜሽኖችን ይዟል ማለት ነው። ሴክሽን ማለት የኢንፎርሜሽኖች ግሩፕ ነው ማለት ነው። ሴክሽን ክሬት አደርጋላችሁ ማለት ነው። የመጀመሪያው ሴክሽን ክሬት ለማድረግ አሁንም በተመሳሳይ ሴክሽን ብላችሁ መጻፍ ነው። ሌላ የተለየ ነገር የለውም። ሴክሽን ብላችሁ ብዙ አማራጭ ይመጣል። ሴክሽን የሚለውን ነክታችሁ ኢንተር አድርጋችሁ ከዚህ በኋላ የፈለጋችሁትን ኢንፎርሜሽን ሴክሽን ውስጥ መጻፍ ትችላላችሁ ማለት ነው። ለምሳሌ አሁን ኤች1 ብዬ ጽፌ ዌልካም ቱ ማይ ሞደርን ዌብሳይት ብዬ መጻፍ እችላለሁ። ፓራግራፍ መጻፍ እችላለሁ ማለት ነው። ራንስ አደርገው ይሄን የመጀመሪያው ሴክሽን ከላይ ይመጣልኛል ማለት ነው። ይሄ አንድ ራሱን የቻለ ሴክሽን ነው ማለት ነው። አዲስ ሴክሽን መፍጠር ስትፈልጉ አሁንም እዚህ ጋር እየገባችሁ ሴክሽን ብላችሁ ጽፋችሁ እዚህ ውስጥ የፈለጋችሁትን ኢንፎርሜሽን ማስገባት ትችላላችሁ ማለት ነው። አሁን ቀጣይ አባውት ሚ ሴክሽን ጽፌያለሁ ማለት ነው። ይሄኛው ሁለተኛው ሴክሽን ነው ማለት ነው። እነዚህ ሁሉ ግን ያሉ ከሜን ሴክሽኑ ውስጥ ነው ማለት ነው። ሶስተኛ አዲስ ሴክሽን ክሬት ማድረግ ከፈለጋችሁ አሁንም ሴክሽን ብላችሁ ጽፋችሁ የፈለጋችሁትን ኢሜጅም ከሆነ ኢሜጅ እንዲሁም ደግሞ ቪዲዮ ከሆነ ቪዲዮ፣ ቴክስት ከሆነ ቴክስት ማስገባት ትችላላችሁ ማለት ነው። እንደዚህ አድርጋችሁ ሴክሽን ክሬት ማድረግ ትችላላችሁ ማለት ነው። ከሴክሽን ቀጥሎ ደግሞ ሜን ቦዲ ውስጥ ምን እናገኛለን? ሞደርን ከሆኑ ዌብሳይቶች ላይ አርቲክል እናገኛለን። አርቲክል ማለት ደግሞ ኢንዲፔንደንት የሆኑ ኮንቴንቶች ናቸው። በቀላሉ ብሎግ ማለት ነው። እሱን ለመጻፍ ምን እናደርጋለን? አርቲክል ብለን እንጽፋለን። ያመጣልናል ማለት ነው። እሱን ካመጣልን በኋላ እሱን ክሊክ አድርገን ኢንተር አድርገን እንከፍተዋለን ማለት ነው። እዚህ ጋር የፈለጋችሁትን ላተስት ብሎጎችን ኢንፎርሜሽኖችን ምናምን የምታጋሩበት ነው። እሱን ክሬት ማድረግ ትችላላችሁ። እዚህ ጋር ለምሳሌ ወንበር ላይ ስንገባ ወደ ታች ስክሮል ስታደርጉ ብሎግ የሚል ታገኛላችሁ ማለት ነው። ይሄ ራሱን የቻለ አርቲክል ነው ማለት ነው። ኢንዲፔንደንት የሆነ አርቲክል ነው። እዚህ ጋር እንደምታዩት ይሄ ብሎጉ አርቲክል ይባላል ማለት ነው። አርቲክል ማለት ኢንፎርሜሽን ወይም ደግሞ ኮንቴንት የምታጋሩበት ሴክሽን አርቲክል ይባላል ማለት ነው። እንዲያደርጋችሁ አርቲክል ክሬት ማድረግ ትችላላችሁ ማለት ነው፣ ኤችቲኤምኤል ተጠቅማችሁ። ሌላው ደግሞ ቀጣይ የምናገኘው ሜን ቦዲ ላይ ኤሳይድ ነው። እነዚህ ደግሞ ኤክስትራ የሆኑ ኢንፎርሜሽኖችን የምናጋራባቸው ናቸው። ለምሳሌ ወንበር ላይ ብትገቡ ወደ ላይ ስክሮል ብታደርጉ እነዚህ አሁን ፕላትፎርም ለምን ትመርጡታላችሁ የሚሉት አሁን እነዚህ ኤክስተርናል የሆኑ ኢንፎርሜሽኖች ናቸው። በተለይ ደግሞ ቢካም ኢንስትራክተር እንዴት መሆን ትችላላችሁ የሚለው አሁን ይሄን ብታዩት ኤክስትራ የሆነ ኢንፎርሜሽን ነው ማለት ነው። ይሄን ለማስገባት ኤሳይድ እንጠቀማለን ማለት ነው። እሱ ለማድረግ ኤሳይድ ብለን ስንጽፍ አሁንም ያመጣልናል ማለት ነው። እሱን ክሊክ ስታደርጉት እሱን ኢንተር ስትሉት ኤስአይዲ ከፍትላችኋል ማለት ነው። እዚህ ጋር የፈለጋችሁትን ኤክስትራ የሆነ ኢንፎርሜሽንን ማስገባት እንችላለን ማለት ነው። መጨረሻ ላይ ደግሞ የምናገኘው ማንኛውም ሶፍትዌር ላይ ፉተር ነው። ፉተር ማለት ምንድነው? መጨረሻ ላይ ሊንኮችን፣ የሶሻል ሚዲያ ሊንኮችን እነሱን የምናስገባበት ፉተር ይባላል ማለት ነው። እንደምታዩት የወንበር ፉተር ይሄን ይመስላል ማለት ነው። ዌብሳይት ሲሰሩ የግዴታ ፉተር ሊኖረው ይገባል ማለት ነው። እሱን ለማስገባት እዚህ ከሜን ቦዲ ትወጣላችሁ። ፉተር ከሜን ቦዲ ይለያል። አስታውሱ፣ አንድ ሞደርን ዌብሳይት ምን ይኖረዋል? መጀመሪያ ሄደር ይኖረዋል። ከሄደር ቀጥሎ ደግሞ ሜን ሴክሽኑ አለ፣ ሜን ቦዲው ማለት ነው። ከሱ ቀጥሎ ደግሞ መጨረሻ ላይ የምናገኘው ምንድነው? ፉተር ነው። ፉተር ለብቻው ራሱን የቻለ ነው ማለት ነው። ፉተር ለማስገባት አሁን ተመሳሳይ ፉተር ብላችሁ መጻፍ ነው። ፉተር ብላችሁ ስትጽፉ ይመጣላችኋል። ፉተር ላይ ናብ ሊንኮችን ማስገባት ትችላላችሁ፣ የሶሻል ሚዲያ ሊንኮችን ማስገባት ትችላላችሁ። አሁን የምትጠቀሙት አንኦርደር ሊስት ነው ማለት ነው። እዚህ ጋር የፈለጋችሁትን ኢንፎርሜሽን ማስገባት ትችላላችሁ ማለት ነው። ለምሳሌ አሁን አንኦርደር ሊስት ላስገባ። እኔ እንደምታዩት አንኦርደር ሊስት አስገብቻለሁ ፉተር ላይ ማለት ነው። መጨረሻ ላይ ሰው ታች ሲደርስ ፉተር ላይ ሲደርስ ኦል ኮርሶችን፣ አዳዲስ ኮርሶችን እና ፖፑላር ኮርሶችን በቀላሉ ነክቶ እንዳይ ለማድረግ ፉተር እንጠቀማለን። ወይም ደግሞ ዌብሳይቱ መቼ እንደተሰራ እሱ ለማሳየት ፉተር እንጠቀማለን ማለት ነው። ሪሎድ አድርገው እንደምታዩት መጨረሻ ላይ ፉተሮቹ ይመጣሉ ማለት ነው። ይሄ ሞደርን ዌብሳይት ሊኖረው የሚገባ ስትራክቸሩ ናቸው ማለት ነው። አስታውሱ፣ ከላይ ምን ይኖራል? ሄደር ይኖራል። ከዛ ከሄደር ቀጥሎ ደግሞ ሜን የሆነ ኮንቴንት ይኖራል። ከሜን ኮንቴንት ደግሞ ሴክሽኖች ይኖራሉ። ከሴክሽን ቀጥሎ ደግሞ አርቲክሎች ይኖራሉ፣ ወይም ደግሞ ኤክስተርናል ኢንፎርሜሽኖች ይኖራሉ። መጨረሻ ላይ ፉተር ይኖረዋል ማለት ነው። ይህንን በቀላል ለመረዳት ወንበር ዌብሳይትን ከፍታችሁ መመልከት ትችላላችሁ። መጨረሻ ላይ እንደምታዩት ፉተር አለ። እዚህ ጋር እንደምታዩት አርቲክል አለ። ስክሮል ስታደርጉ ደግሞ ኤክስትራ የሆኑ ኤሳይድ ኢንፎርሜሽኖችን ታገኛላችሁ። ሌሎች ደግሞ ሴክሽኖችን እንደምታያቸው እነዚህ ሁሉ ሴክሽኖች ናቸው። ከላይ ቶፕ ደግሞ ሄደር ኮንቴንት አለ ማለት ነው። ይሄ አንድ ሞደርን ዌብሳይት ሊኖረው የሚገባ ስትራክቸሩ ነው ማለት ነው። ሴክሽን 9 ላይ የምናየው ደግሞ ምንድነው? ፎርም ነው። ፎርም ማለት ምንድነው? ዳታ የምናስገባባቸው ኢንፑቶች ናቸው። ለምሳሌ አሁን ወንበር ላይ ገብታችሁ አካውንት ለከፍቱ
ምን ያስፈልጋል? ስም ያስፈልጋል፣ ኢሜይል ያስፈልጋል፣ ስልክ ቁጥር ያስፈልጋል፣ እንዲሁም ደግሞ ፓስወርድ ያስፈልጋል። እነዚህ ኤችቲኤምኤል ኢንፑቶች ናቸው ማለት ነው። እንዴት አድርገን ፎርም በኤችቲኤምኤል እንደምንፈጥር እናያለን ማለት ነው። ፎርም ለመፍጠር ምንድነው የምናደርገው? ፎርም ለመፍጠር የምናደርገው ምንድነው? መጀመሪያ የፎርም ኮንቴነር መፍጠር ነው ማለት ነው። እሱ ለማድረግ ደግሞ ፎርም ብላችሁ ጻፉ። ፎርም ብላችሁ ጽፉ፣ ያመጣላችኋል። እሱን ከፈጠራችሁ በኋላ ከዚህ ውስጥ ምን ትፈጥራላችሁ ማለት ነው? የፎርም ኢንፑቶችን ትፈጥራላችሁ። ብዙ አይነት ኢንፑቶች አሉ። ለምሳሌ ቴክስት የምናስገባባቸው ቴክስት ኢንፑቶች አሉ። ኢሜይል የምናስገባባቸው ኢሜይል ኢንፑቶች አሉ። ፓስወርድ የምናስገባባቸው ፓስወርድ ኢንፑቶች አሉ። ሌላው ደግሞ ቁጥር የምናስገባባቸው ነምበር የምናስገባባቸው ኢንፑቶች አሉ። ኢሜጅ አፕሎድ የምናደርግባቸው ኢንፑቶች አሉ። ብዙ አይነት ኢንፑቶች አሉ። እኛ መሰረታዊ የሆኑትን እዚህ ጋር እንመለከታለን ማለት ነው። ኢንፑት ለመፍጠር ኢንፑት ብላችሁ ትጽፋላችሁ። ኢንፑት ብላችሁ ስትጽፉ ያመጣላችኋል። ኢንፑት ፎርም ለመፍጠር ኢንፑት ብላችሁ ትጽፋላችሁ። ኢንፑት ብላችሁ ስትጽፉ ያመጣላችኋል። መጀመሪያ ላይ የምታገኙት ምንድነው? ታይፑ ምን ይሁንላችሁ? ቴክስት ነው፣ ነምበር ነው፣ ፓስወርድ ነው፣ ኢሜይል ነው የሚላለ እሱን ታይፕ ብላችሁ ቴክስት ትሉታላችሁ። ምን ማለት ነው? ይሄ ኢንፑት ቴክስት ኢንፑት ብቻ ነው የሚቀበል፣ ሌላ ኢንፑት አይቀበልም የሚለውን ለማሳየት ነው። ታይፑን እሱን ታስገባላችሁ። ታይፕ ካስገባችሁ በኋላ ደግሞ ምን ታስገባላችሁ? ፕሌስ ኦርደር ወይም ደግሞ እዚህ ጋር እንደምታዩት ወንበር ላይ ምን ይላችኋል? ክሬት ፓስወርድ ክሬት አድርጉ ይላል። ኢሜይላችሁን አስገቡ ይላል እና ለመጻፍ ብሞክር ፕሌስ ኦርደር ይባላል ማለት ነው። ወይም ደግሞ ሰዎች ምን እንደሚቀበል ኢንፑቱ እንዲረዱት የሚያደርግ ቴክስት ማለት ነው። እሱን ክሬት ታደርጋላችሁ። ፕሌስ ኦርደር ብላችሁ ስትጽፉ ይመጣላችኋል። ኢንተሪዮር ኔም ብላችሁ ክሬት ታደርጋላችሁ ማለት ነው። ራንስ አድርገው ኢንተሪዮር ኔም የምትል ኢንፑት መጣልኛለች ማለት ነው። አሁን ወንበር ላይ ስትገቡ ምን ታገኛላችሁ? ፓስወርድ ክሬት ፓስወርድ ፎን ነምበር የሚል ሌብል አለ ማለት ነው። ኢንፑቱ ምን እንደሆነ የሚነግር እሱን ለማስገባት ከኢንፑቱ በላይ ምን ታስገባላችሁ? ሌብሉ ይሄ ነው ብላችሁ ወይም ደግሞ ቴክስቱ ይሄ ነው ብላችሁ ትነግሩታላችሁ ማለት ነው። እሱን ለማድረግ ሌብል ብላችሁ ትጽፋላችሁ። እሱን ስትነኩት ይመጣላችኋል። ከዛ የፎርሙን ስም ታስገቡለታላችሁ፣ ስሙን ታስገቡለታላችሁ ማለት ነው። የኢንፑቱ ስም ምን እንደሆነ ማለት ነው። እዚህ ጋር ለምንድን ነው የሚቀበል? ስም ስለሆነ ኔም እለዋለሁ ማለት ነው። ኔም ብዬ ጽፋለሁ። ኔም ብዬ ከጻፍኩ በኋላ ሪፍሬሽ አደረገው። እንደምታዩት ኔም የሚል ቴክስት መጥቶልኛል። ኢንፑቱ ኔም እንደሆነ የሚነግረን ማለት ነው። እንደምታዩት እዚህ ጋር ኔም ብሎ አንድ ላይ አድርጎታል። ላይ እንዳለው አሪፍ አድርጋችሁ ዲዛይን ማድረግ ከፈለጋችሁ በቀላሉ በኤችቲኤምኤል አሁን እንደምታዩት እዚህ ጋር ፉል ኔም ብሎ ለብቻው ኢንፑቱን ነጥሎታል ማድረግ ነው። እሱን ለማድረግ በቀላሉ እዚህ ጋር ቅድም እንደተማርነው የምታደርጋላችሁ እዚህ ጋር ተመጡና ቢአር ብላችሁ ትጽፋላችሁ ማለት ነው። ወይም ደግሞ ላይኑን ብሬክ አድርገው ማለት ነው። ሪፍሬሽ አድርገው ታዩት ኔም ብሎ ኢንፑቱን ከሌብሉ ለያይቶታል፣ አዲስ መስመር ላይ አድርጎታል ማለት ነው። ይሄ ቴክስት ኢንፑት ለማስገባት ነው። ማንኛውንም ቴክስት ኢንፑት ታይፑን ብቻ መጻፍ ነው የሚጠበቅባችሁ። ሌላው ሁለተኛ ደግሞ ነምበር ነክ የሆኑ ደግሞ ቁጥር ነክ የሆኑ ኢንፑቶችን ክሬት ለማድረግ አሁንም በተመሳሳይ ኢንፑት ብላችሁ ትጽፋላችሁ። ኢንፑት ብላችሁ ከጻፋችሁ በኋላ ታይፑን ትነግሩታላችሁ ማለት ነው። ታይፑን ነምበር ታደርጉታላችሁ ማለት ነው። እዚህ ጋር መጣችሁ ታይፑን ነምበር ትሉታላችሁ። ፎልደሩ ደግሞ ወይም ደግሞ እዛ ጋር የሚቀመጠው ሆልድ የሚደረገው ስም ምን ይሁን የሚለውን እሱን ደግሞ የፈለጋችሁትን ስም ትሰጡታላችሁ። ለምሳሌ ኢንተሪዮር ኤጅ እድሜህን አስገባ ሊሆን ይችላል ማለት ነው። ሪሎድስ አድርገው እንደምታዩት ኢንተሪዮር ኤጅ የሚል መጥቷል ማለት ነው። ለዚህም ሌብል ለመስጣት ይሄ ኢንፑቱ ምን ዳታ ማስገባት እንዳለባቸው እንዲያውቁ ለማድረግ አሁንም በተመሳሳይ ሌብል ማስገባት ነው ማለት ነው። ሌብል ብላችሁ ትጽፋላችሁ። ሲመጣላችሁ ኢንተር ትሉታላችሁ። ከዚህም በኋላ ይሄ ኢንፑቱ ምን እንደሚናገር ትሰጡታላችሁ። እድሜ ከሆነ እድሜ ይሆናል፣ ስልክ ቁጥር ከሆነ ስልክ ቁጥር እናስገባ ይሆናል። ምን ማስገባት እንዳለበት እሱን ኢንተር ታሉታላችሁ። ሪሎድ ስታደርጉት እንደምታዩት ዲዛይኑ በተሻለ መንገድ አመጣቶታል ማለት ነው። ከዚህ የተሻለ ዲዛይን ለማድረግ ደግሞ እዚህ ጋር መጣችሁ አሁንም አዲስ ብሬክ ላይን ስታደርጉበት ፎርሙ የተሻለ ይሆናል ማለት ነው። ቀጣይ ደግሞ ምንድነው የሚሆነው? ኢሜል ኢንፑት እንዴት አድርገን ክሬት እናደርጋለን የሚለውን ለማየት ደግሞ ኢሜል እንለዋለን። ከታችን መጣና በቀላሉ ታይፑን ኢሜል ብሎ መጻፍ ነው። ሌላ አዲስ የተለየ ነገር የለውም። ነምበር ከሆነ ነምበር ትሉታላችሁ፣ ቴክስት ከሆነ ደግሞ ቴክስት ትሉታላችሁ ማለት ነው። አሁን ኢሜል ሪሎድስ አድርገው እንደምታዩት ኢሜል ይመጣል ማለት ነው። እነዚህ
ፎርሞች ናቸው። የመጀመሪያው ቴክስት ይቀበላል፣ ሁለተኛው ነምበር ይቀበላል፣ ሶስተኛው ደግሞ ኢሜል ይቀበላል፣ አራተኛ ደግሞ ፓስወርድ ደግሞ ክሬት ለማድረግ ደግሞ አሁንም ኢንፑት ብላችሁ ትጽፋላችሁ። ከዛ ኢንተር ትሉታላችሁ። ታይፑን ምን ትሉታላችሁ? ፓስወርድ ትሉታላችሁ ማለት ነው። በቀላሉ ሌላ የተለየ ነገር የለውም። ፓስወርድ ብላችሁ ፕሌስ ኦርደሩን ኢንተሪዮር ፓስወርድ ትሉታላችሁ። ሰው ከላይ ሌብል እናስገባለት። ሰው ሌብሉን ፓስወርድ ብላችሁ ጽፋችሁ ታስገባላችሁ። ሪሎድ ስታደርጉት ከታች ፓስወርድ ይላል ማለት ነው። ሶ ፓስወርድ የሚቀበለው ፓስወርድ ነው። ኢሜል ኢንፑት ደግሞ ኢሜል ይቀበላል። ነምበር ኢንፑት ደግሞ ነምበር ይቀበላል። ቴክስት ኢንፑት ደግሞ ቴክስት የሆኑ ኢንፑቶችን ይቀበላል ማለት ነው። ለምሳሌ ኤጅ ላይ አሁን ቴክስት ብጽፍ አይቀበለኝም። አሁን እየጻፍኩ ነው ግን ምክንያቱም የተሰራው እሱ ነምበር እንዲቀበል እንጂ ቴክስት እንዲቀበል ስላልሆነ ማለት ነው። ቀጣይ ደግሞ ቪዲዮዎችና ኢሜጆችን አፕሎድ የሚደረግበት ፎርም ክሬት ለማድረግ አሁንም በተመሳሳይ ኢንፑት ብላችሁ ትጽፋላችሁ። ኢንፑት ብላችሁ ከጻፋችሁ በኋላ ኢንተር ትሉታላችሁ ሲመጣላችሁ። ከዛ ታይፑን ፋይል ትሉታላችሁ ማለት ነው። ታይፑ ፋይል ተቀበል፣ ዶክመንቶች፣ ኢሜጆች፣ ቪዲዮዎች ሲሆኑ እነሱን እንዲቀበል ፋይል ታይፕ ታረጉታላችሁ ማለት ነው። ሶ ፋይል ታይፕ ካደረጋችሁት በኋላ ከዛ ፕሌስ ኦርደር ታስገብሉታላችሁ ሰዎች ምን እንደሆነ እንዲያውቁ። ከዛ ኢንተር ትሉታላችሁ ማለት ነው። ሶ ሪሎድ ሳደርገው እዚህ ጋር አፕሎድ ፋይል የምትል ወይም ደግሞ ቹዝ ፋይል የምትል አለች ማለት ነው። እሷን ስነካት ቀጥታ ፋይሉን ይከፍትልኛል ማለት ነው። ኢሜጅ እና ቪዲዮ አፕሎድ እንዳደርግ ማለት ነው። ሶ ፋይሎችን አፕሎድ የምናደርግበት ኢንፑት ነው ማለት ነው። ሶ መጨረሻ ላይ ፎርም ከሆነ ምን ይኖረዋል? ለምሳሌ ወንበር ላይ ገብታችሁ ሁሉን ዳታ ካስገባችሁ በኋላ ክሬት አካውንት የሚል በተን አለ። እሱን ስትነኩት ሰብሚት ያደርግላችኋል ማለት ነው። ሶ በተን ለማስገባት ደግሞ እዚህ ጋር ትመጡና በተን ብላችሁ ትጽፋላችሁ ማለት ነው። በተን እየጽፋለሁ ታይፑን ሰብሚት ትሉታላችሁ ማለት ነው። በተኑ ሲነካ ዳታ ለባኪንድ ስደድ ማድረግ ነው። ታይፑ ሰብሚት ከሆነ ኢንፎርሜሽናችሁን አስገብታችሁ ከጨርሳችሁ በኋላ ለባኪንድ ዳታ ይልካል ማለት ነው። ሶ ሪሎድ ሳደርገው እንደምታዩት ሰብሚት የምትል በተናለች ማለት ነው። ሶ ለምሳሌ ፎርሙን አስገብተን ስንሞክረው ኔም ይላል፣ ወንበር ልበለው፣ ኤጅ ይላል፣ 24 ልበለው፣ ኢሜል አስገባ ይለኛል። ሶ ኢሜይልን አስገባለሁ። ፓስወርድ አስገባ ይለኛል። ፓስወርድ አስገባለሁ ማለት ነው። ሌላ ደግሞ ፋይል አፕሎድ አድርግ ይለኛል። ሶ ይሄንን ነክቼ የፈለኩትን ፋይል አፕሎድ አድርጋለሁ ማለት ነው። ሶ ፋይል አፕሎድ ካደረኩ በኋላ ሰብሚት ስለው ባኪንድ ካለው ወደ ባኪንድ ይልካል ማለት ነው። ባኪንድ ከሌለው ግን ፋይሉን መልሶ ያጠፋና ለቀጣዩ ሬጂስትሬሽን ሬዲ ያደርገዋል ማለት ነው። ሶ እንደምታዩት ይኸው ክሊን አደረገው። ባኪንድ ፈንክሽናሊቲ ቢኖረው እዚህ ጋር ያስገባሁትን ዳታ ለባኪንድ ተዶት ይሆን ነበር። አሁን ግን ባኪንድ ስለሌለ ኦልሬዲ ክሊን አድርጎ ለቀጣይ ሬጂስተር ሬዲ አድርጎታል ማለት ነው። ሶ በዚህ ሴክሽን ያየነው ፎርም ነው። ሌላም ፎርሞች አሉ። እነሱን ቀስ እያልን ሌብላችሁ እያደገ ሲመጣ እነሱን ታውቋቸዋላችሁ። አሁን ላይ ብዙ አስፈላጊ ስላልሆኑ ማለት ነው። ሴክሽን 10 ላይ የምንመለከተው ደግሞ ምንድነው እንዴት አድርገን ነው የዩቲዩብ ቪዲዮዎችን ዌብሳይታችን ላይ አድ የምናደርገው የሚለውን እናያለን። ለምሳሌ ወንበር ላይ ብትገቡ ኮርስ ዲቴይሉ ላይ ስትገቡ ኤክስፕሌን የሚያደርግ የዩቲዩብ ቪዲዮ አለ እና እሱ ከዩቲዩብ ኮፒ ተደርጎ ዌብሳይቱ ላይ ነው አድ የተደረገ። እሱ ለማድረግ ምን እንጠቀማለን? አይፍሬም የሚባል የኤችቲኤምኤል ኤሌመንት አለ። እሱን እንጠቀማለን። የዩቲዩብ ቪዲዮውን ኮፒ እናደርገዋለን በቀላሉ ማለት ነው። እሱ ለማድረግ አይፍሬም ብላችሁ ትጽፋላችሁ። ልክ ስትጽፉ ሪኮመንድ የሚያደርጋችሁን እሱን ኢንተር ትሉታላችሁ ማለት ነው። ቀጣይ ታደርጋላችሁ ኤስአርሲ ወይም ደግሞ ሶርስ ልክ ኢሜጅ እንዳስገባ ነው ማለት ነው። ከዛ እኩል ይሆናል ብላችሁ ሶርሱን ማስገባት ማለት ነው። ሶ ኮፒ ያደረጋችሁትን የዩቲዩብ ሶርስ አመጣታችሁ እዚህ ጋር ፔስት ታደርጉታላችሁ። ሶ ፔስት ካደረጋችሁ በኋላ ፍሬሙን ትዘጉታላችሁ ማለት ነው። ሶ አስገብታችሁ ሊንኩን ሪሎድ ስታደርጉት ዩቲዩብ ቪዲዮውን ፕላይ ያደርግላችኋል ማለት ነው። አሁን ላይ ይሄ ዩቲዩብ ቪዲዮውን የኔን ቪዲዮ ለምን እንደሆነ ራን አላረገው ብሏል። የዩቲዩብ ችግር ነው። ሶ እንዲያደርጋችሁ የዩቲዩብ ቪዲዮ ማስገባት ትችላላችሁ ማለት ነው። ሶ ሴክሽን 11 ላይ የምናየው ደግሞ ኤችቲኤምኤል ኮሜንትስ ነው። ብዙ ኮድ እየጻፍን ስንመጣ ልንረሳው እንችላለን እና ለምን ፈንክሽናሊቲ እንደጻፍ ነው እንዲሁም ደግሞ ለሌላ ቲም ኮዱን ስንሰጠው አንደርስታንድ እንዲያደርገው ምን እናደርጋለን? ኮሜንት እንጽፋለን ኮድ ላይ ማለት ነው። ሶ ኮሜንትን አንብባችሁ ይሄ ኮድ ለምን እንደሚሰራና ለምን እንደተሰራ አንደርስታንድ እንድታደርጉ ይረዳል ማለት ነው። ሶ እሱን ለማድረግ ምን እናደርጋለን? ለምሳሌ ይሄ ሄደር ነው ወይም ደግሞ ይሄኛው ቶፕ ኮንቴንት ነው ብለን ለመጻፍ ከፈለግን እችን እንከፍትና አንድ ቁጥርን ስላሽ ሽፍት ነክታችሁ አንድ ቁጥርን ትነካላችሁ። ሶ እሱን ያመጣላችኋል ማለት ነው። ከዛ
2 ወደፊት ሃሽ ታስገቡና የፈለጋችሁትን ኮሜንት ትሰጣላችሁ ማለት ነው። ሶ ኢንተር ስትሉት ኮሜንታችሁ ይጻፋል ማለት ነው። ሶ ይሄ ኮድ ለምን እንደተጻፈ ወይም ደግሞ የዚህ ኮድ ፈንክሽናሊቲ ምን እንደሆነ ሰው እንዲረዳው እናንተ ደግሞ ብትረሱት እንድትረዱት ያደርጋችኋል ማለት ነው። ሶ ለምሳሌ ሜን ሴክሽኑ ላይ መጻፍ የምትፈልጉት ኮሜንት ካለ አሁንም ተመሳሳይ ሽፍት ነክታችሁ አንድ ቁጥርን ትነካላችሁ 2 ሃሽ ታስገቡና አሁንም የፈለጋችሁት ቴክስት ትጽፋላችሁ ማለት ነው። ሶ በእያንዳንዱ ኮድ በእያንዳንዱ ሴክሽን ማድረግ ትችላላችሁ ይሄንን ምክንያቱም ለእናንተ አንደርስታንድ እንድታደርጉት ከብዙ ጊዜ በኋላ ኮዱን ለመጻፍ ብትሞክሩ ወይም ደግሞ በቲም የሚሰራ ፕሮጀክት ከሆነ በተለይ ደግሞ ወደፊት ሪአክት ኔክስት ጄ ሲሆን ብዙ ስለሚሆን ኮዱ ትሬኔሽን ያስፈልገዋል እና እሱን ለማድረግ ኮሜንት አለ ኮድ ኮሜንት መጻፍ ወይም ደግሞ ለኮዱ ምንነት የምንጽፍበት ኮሜንት አለ ማለት ነው። ሶ እሱን ለማድረግ ምን እንጠቀማለን ማለት ነው ኤችቲኤምኤል ኮሜንት እንጠቀማለን ማለት ነው። ኮሜንት ለማድረግ እንደነገርኳችሁ ቀላል ነው። ያንሳል ምልክትን በላፕቶፓችሁ ከዛ ሽፍት ነክታችሁ አንድ ቁጥርን 2 ሃሽ ወደፊት ወንበር ብትጽፉው በቃ አለቀ። ሶ ይሄ ኮሜንት ነው። ሶ እናንተ ይሄን ኮድ ስታነቡት በቀላሉ አንደርስታንድ ታደርጉታላችሁ ማለት ነው። ሶ ከሞላ ጎደል ኤችቲኤምኤል ይሄን ይመስላል። አሁን የቀረን እስካሁን ያወራነው እስካሁን የተማርነው ነገር በአንድ ትልቅ ፕሮጀክት ሸክፈን ሁሉ በአንድ የሚያስተምር አንድ ፕሮጀክት እንሰራና ሙሉ ለሙሉ ኤችቲኤምኤልን እንጨርስና ከዛ ደግሞ እናንተ ደግሞ እንደ አሳይመንት ፕሮጀክት ይሰጣችኋል። እሱም ፕሮጀክት ሰርታችሁ ደግሞ ላይቭ ሴሽን ላይ ታቀርባላችሁ ማለት ነው። ሶ የተማረውን ሪቫይዝ ለማድረግ ኤችቲኤምኤል ቴክስት ኤሌመንቶች አሉ። እነዚህ ቴክስት ኤሌመንቶች ሄዲንግ ለመጻፍ ፓራግራፍ ለመጻፍ ይጠቅሙናል። ሌላው ሴክሽን 2 ላይ ደግሞ ቴክስት ፎርማቲንግ ተምረናል። ቴክስቱን ማሳመር ማስዋብ እንዲሁም ደግሞ ክሊን ሆኖ እንዲታይ ማድረግ። ሴክሽን 3 ላይ ደግሞ ሊንኮችን እንዴት ማስገባት እንደምንችል እሱን ተምረናል። 2 ኤችቲኤምኤሎች እንዴት አድርገን ኮኔክት እንደምናደርግ እሱን አይተናል። ሴክሽን 4 ላይ ደግሞ ኢሜጆችን ቪዲዮዎችን አውዲዮዎችን እንዴት አድርገን እንደምናስገባ እሱን ተመልክተናል። ሴክሽን 5 ላይ ደግሞ ኦርደር እና አንኦርደር ሊስቶችን እንዴት አድርገን እንደምናስገባ አይተናል። ሴክሽን 6 ላይ ደግሞ ቴብል ዳታ እንዴት አድርገን እንደምናስገባ እሱን አይተናል። ሴክሽን 7 ደግሞ ኮንቴነሮች ዲቭ እና ስፓን የመሳሰሉ ኮንቴነሮችን እነሱን አይተናል። ሴክሽን 8 ላይ ደግሞ ፕሮፌሽናል የሆነ ዌብሳይት ወይም ደግሞ ሞደርን ዌብሳይት ምን እንደሚይዝ አይተናል። ሄደር እንደሚይዝ ሜን ሴክሽን እንደሚይዝ እንዲሁም ደግሞ ፉተር እንዳለው እሱን አይተናል። ሴክሽን 9 ደግሞ ፎርም ኢንፑቶችን አይተናል። ሴክሽን 10 ላይ ደግሞ የዩቲዩብ ቪዲዮዎች እንዴት አድርገን ዌብሳይት ላይ እንደምናስገባ ተመልክተናል። መጨረሻ ላይ ደግሞ እንዴት አድርገን ኮሜንት እንደምናደርግ ኮዳችን ሴክሽን 11 ላይ ተመልክተናል ማለት ነው። እንደምታዩት ፕሮፌሽናል የሆነ ስም አሰጣጥ ስለሰጠነው ለፎልደሩ አፕሎድ እናደርግላችኋለን። እያንዳንዱን ኮድ አውርዳችሁ እናንተ ራሳችሁ ደግሞ ፕራክቲስ ታደርጋላችሁ። ኮድን እናንተ ዳውንሎድ አድርጋችሁ እያያችሁ በጎን አድርጋችሁ እናንተ ፕራክቲስ ማድረግ ትችላላችሁ። ኤአይም ስላለ እሱን እየጠየቃችሁ ማሳደግ ትችላላችሁ። ብዙም ለኤችቲኤምኤል ቦታ አትስጡት። ኤችቲኤምኤል ያው ስኬለተን ነው። ሪአክት ስትማሩ ኔክስት ጄ ስትማሩ ብዙ ሰዓት እሱን ስለምንጠቀመው ያኔ ራሱ ይገባልናል እና ኤችቲኤምኤል ብዙም ጊዜ አትስጡት። መሰረታዊ የሆኑ ነገሮችን ፎርሞችን አንደርስታንድ ማድረግ እንዲሁም ደግሞ ናቪጌሽኖችን አንደርስታንድ ማድረግ ኢሜጆችና ቪዲዮችን እንዴት አድርገን እንደምናስገባ እነሱን አንደርስታንድ ካደረጋችሁ ለኤችቲኤምኤል ይበቃል። አሁን የቀረን ምንድነው አንድ ትልቅ ፕሮጀክት እንሰራለን። ከዛ እኛ ከሰራን በኋላ ደግሞ እናንተ ትሰራላችሁ ማለት ነው። እሱን እናደርጋለን። ከዛ ወደ ሲኤስኤስ እንቀጥላለን ማለት ነው። ቪዲዮውን ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉት። እንዲሁም ደግሞ ለጓደኞቻችሁ መማር ለሚፈልግ ሰው ለነሱ አጋሩ።